ይስጥልን ተመልካቾቻችን እንደምሰንብታችኋል። ይህ የብርሃን ቲቪ ነው። የብርሃን ቲቪ በቶሮንቶ ካናዳ የሚያስተላልፈው ፕሮግራም አሁን ጀመረ። እንደዚህ አይነት ነገር ስለሚሆን ይሄንን ጥንቃቄ ማድረግና ቶሎ እርዳታ የሕክምና እርዳታ ማድረግ የሚያስፈልግ መሆኑን ነው። ቅድም ዶክተር ምስራች እንዳለችው ይሄ ፕሪናታል ኬር እና ቻይልድሁድ ኢሙናይዜሽንም እንደዚሁ ትልቅ እንትን ማድረግ መስጠት አቴንሽን ወይም ትልቅ ሁልጊዜ አስበን ማድረግ የሚገባው ነገር መሆኑን አውቀን እያንዳንዳችን የዚህ አይነት እርዳታ ማግኘት የሚያስፈልግ መሆኑን በተለይ በእርግዝና ጊዜ የሚደረገው መከታተልና አንዳንድ ተከታትሎ የሚያስፈልገውን ማረምና አንዳንድ ነገር የሚደረግ የሚገባውን ነገር መስጠት አስፈላጊ ስለሆነ ለወደፊትም ልጁ በሚወለዱበት ጊዜ ህፃናቱ ለነሱም ለወደፊት አስተዳደግና ሁኔታ የሚጠቅም ስለሆነ ያን ክትባት የሚረብሽ ድምጽ አለ እንትን ያለ የመጣ እና የልጆች ህፃናትም ክትባትን በትልቅ ደረጃና በሚያስጨንቅ አንዳንድ ሰው በእውነት የዚህን አይነት ችላ የሚልበት ሁኔታ የሚታይበታል ብዙም ባይሆን ግን ሳይንስ በዚህ በኩል ብዙ የተራመደ ስለሆነ ክትባት በጣም ጠቃሚ መሆኑን መገንዘብ የሚያስፈልግ ይመስለኛል። ፈንጣጣ አንዳንድ በሽታ እንደ ታይፎይድ ቴታነስ ዲፍቴሪያ የሚባሉት የጠፉት በዚህ በክትባት ነው እንደዚህ በተአምር አይደለም እና ስለዚህ ሳይንስ በዛ በኩል ኮንትሪቢዩት የሚያደርግ ስለሆነ ካሁን ከምናገኘው ከኮቪድ ክትባትም አንፃር ጨምሮ ሰዎች ብዙ የሚጠራጠሩ ስላለ ያንን ነገር አስፈላጊ መሆኑን እንድናውቅ መረዳት የሚያስፈልግ ነገር ነው። እንዳልኩት እዚህ ላይ ብዙዎቹ ሰዎች ወደ ኢመርጀንሲ ለመሄድ ችላ የሚሉበት ነገር ስለሚኖር ምናልባት ያ ነገር ችላ የማበለቱ ጉዳይ ጊዜ እየፈጀ የሄደ ቁጥር ከባድ የሆነና ምናልባት የሰው ህይወትን ማጥፋት ደረጃ ስለሚደርስ ያንንም እንድናጤነው ብዬ ነው። የሚቀጥለው ስላይድ ኔክስት ፕሊዝ። ይሄኛው ትንሽ የተጨናነቀ ስላይድ ነው። ዋናው ነገር በኮቪድ ላይ የሚያተኩር ነው። ኮቪድ አሁን ባለው ኢንፌክሽን ኮቪድ በሚይዘን ጊዜ ስሜት በሚሰማን ጊዜ ቶሎ ብሎ ህክምና ማግኘት ሐኪምን ማናገር ወይም ከዛ ባሻገር ከበድ ብሎም ካለ ወደ ሆስፒታል መሄድ የሚያስፈልግበት ጉዳይ ነው። እዚህ ላይ መገንዘብ የሚያስፈልገው በተለይ ብዙ ጊዜ ኮቪድ በሚጀምርበት ጊዜ ብዙ ጊዜ የሚሰማው ስሜቶች ምንድናቸው? አንደኛ ትኩሳት፣ ብዙ ሰው አብዛኛው ሰው ትኩሳት ይኖረዋል፣ ሳል ይኖረዋል፣ ትንፋሽ ማጠር፣ የማሽተት ስሜትና የምግብ ማጣት እነዚህ ናቸው ብዙ ሰው ላይ የሚገኙት። እነዚህ በሚኖሩበት ጊዜ እንግዲህ ያንን ነገር ተገንዝቦ አስፈላጊውን ምርመራ ማድረግና ጠንከር ብሎ ከሄደም ወደ ሌላ እርዳታ ማግኘት የሚያስፈልግ መሆኑን ነው። ከዚህ በተጨማሪ ሌሎች ለምሳሌ አንዳንድ ሰው ላይ ሊኖር የማይችል ወይም ሊኖር የሚችል እንደ ድካም፣ የሰውነት መቆርጠም፣ አክታ ማየት፣ የጉሮሮ ህመም፣ ራስ ምታት እና አፍንጫ ውስጥ መታከም እነዚህ ሁሉ የሚለዋወጡና የሚመጡ ነገሮች ናቸው። ልክ ለምሳሌ ጉንፋን በሚይዘን ጊዜ ከበድ ያለ ጉንፋን በሚይዘን ጊዜ የሚከሰቱ ምልክቶች ወይ ስሜቶች ናቸው። አሁን ይሄ በየሰው ላይ ይለያያል። ሁሉም ሰው አንድ አይነት ተመሳሳይ ሳይሆን አንዳንዱ ላይ ከበድ ይላል፣ አንዳንዱ ላይ ቀለል ይላል። ግን ዋናው ነገር በአሁኑ ጊዜ ይህንን ከተገነዘብን የሚያስፈልገውን እርዳታ ማግኘትና መጠየቅና ሐኪም አስፈላጊ የሆነውን ነገር ማግኘት ያለብን መሆኑን ማጤን ነው እንትን የሚገባ። አሁን ይህ ስሜት ከተሰማን ምንድነው? ቤት ውስጥ ራሳችንን ለይተን መቀመጥ ያስፈልጋል። ለምሳሌ ይሄ ነገር እንደተሰማ ቴስቱ አድርጎ እንትን ካለ በኋላ ቤት ውስጥ ለብቻ መቀመጥ ቤቱን ዘግቶ ከሌሎች ጋር ቤተሰብ ጋር ግንኙነት ላለማድረግ በሚቻለው መንገድ ራስን ለብቻ ለይቶ ማስቀመጥ ያስፈልጋል። ይሄ ለይቶ ማስቀመጥ እስከ 10 ቀን ድረስ ሊሄድ ይችላል። እስከ 14 ቀን ሊሆን የሚችልበት ሁኔታ አለ እና ግን አትሊስት ቢያንስ 10 ቀን ይሄ ምርመራው ተደርጎ ቫይረስ መኖሩ ከታወቀበት በኋላ 10 ቀን ያህል ራሳችንን ለይተን ማስቀመጥ ያስፈልጋል። ከዚህ ደግሞ የሌላው ቤት ውስጥ ያሉት ደግሞ ይሄ የአፍንጫ ናፍ
ጭምብል ማድረግ ያስፈልጋል ሁሉ የቤተሰብ አባላት በተለይ እነሱን በሚያደርጉበት ጊዜ እና ደግሞ ርቀትን መጠበቅ ከ2 ሜትር በላይ ርቀት እንዲኖር ማድረግ ያስፈልጋል የነገር ስሜት ካለ ሌላው ምንድነው ክፍል ውስጥ በሚቻል መንገድ የመስኮትና በሩን ከፍቶ አየር እንዲገባና ጥሩ ቬንቲሌሽን እንዲኖር ማድረጉ በጣም ጠቃሚ ነው እንትን ለእንዲህ አይነቱ ነገር ከሌሎቹም ለመከላከል እና ከዚህ በተጨማሪ ፈሳሽ ነገር መጠጣት ያስፈልጋል ምክንያቱም የነገር ትኩሳት አለ ሳል አለ የዛ ነገር ሃይድሬትድ መሆን ስላለ ብዙም እንዲበዛ ያስፈልጋል ግን አጥጋቢ በሆነ መንገድ ሰውነታችን በፈሳሽ እንዲዳበር ወይም እንዲጠነክር ማድረግ ያስፈልጋል ከዚህ በተጨማሪ ምንድነው የእነዚህን ትኩሳቱን ለመከላከል እንደ ታይለኖል እንደ አድቪል የመሳሰሉትን መውሰድ ያስፈልጋል ይቻላል ታይለኖል ለምሳሌ በየ6 ሰዓት ውስጥ ከ500 እስከ 1000 እስከ 3000 ሚሊ ግራም ያህል በቀን መውሰድ ይቻላል እንደዚሁም አድቪልም እስከ 2400 ሚሊ ግራም በቀን ከፋፍሎ በየ6 ሰዓቱ መውሰድ የሚያስፈልግ ይሆናል ሌላው ምንድነው በተለይ ቀደም ኤምፋሳይዝ የሆነው የዶክተር ምስናችም እንደተናገረችው የኦክሲጅን ሌቭላችንን በየቀን 3 ጊዜ 4 ጊዜ መለካት ያስፈልጋል የኦክሲጅን ሌቭሉ መለኪያ ኦክሲሜትር የሚባለው አሳያችኋለሁ አለ ኦክሲሜትር የሚባለው በቀላሉ በርካሽ በሆነ ዋጋ ማግኘት ይቻላል ግን ጠቃሚ ነው ምክንያቱም እዚህ ላይ የምታዩት የኦክሲሜትር ነው የሚባለው የደም መለኪያ ነው የኛው ቴምፕሬቸር መለኪያ ነው እና ስለዚህ ወደ ኋላ ስላይድ እና ስለዚህ እነሱን ገዝቶ በተለይ በየ3 ሰዓት በየ4 ሰዓቱ ያንን ኦክሲጅን ሌቭሉ ሜጀር የሚያስፈልጋል ግን ኦክሲጅን ሌቭሉ ለምሳሌ በሚለካበት ጊዜ ከ92% በታች ከሆነ ኢሚዲየትሊ ሆስፒታል ሄዶ እርዳታ ማግኘት ያስፈልጋል ምክንያቱም ችግር የሚያመጣውና ወደ ከባድ ነገር የሚያመጣው እሱ ስለሆነ ነው እና ሌላው ምንድነው በተቻለ መጠን በጀርባ አለመተኛት ምክንያቱም ለመተንፈስ ለሳምባም ኦክሲጅን እንዲያገኝ እንዲመቸው ለማድረግ ቢቻል በሆድ መተኛ ነው ኮምፎርታብል ካልሆነ በጎን መተኛ ነው ግን በጀርባ መተኛቱን ብዙ ኢንከሬጅ አያደርጉም እና ስለዚህ ያ ነው እንትን የሚያደርጉ ከዚህ በተጨማሪ ምናልባት ሳሉ እንትን በሚኖርበት ጊዜ ይሄ እንደ ፐፈር ለአስማ የሚሰጡ አይነት ስቴሮይድ ፐፈር ሳሉ እሱን መጠቀም ይቻላል ደግሞ እንደዚሁም የዴክሳሜታዞን የሚባል እንደዚህ ስቴሮይድ ነው እንደዚሁም ለተወሰነ ቀናቶች ሊሰጥ ይችላል ይሄ በሚኖርበት ጊዜ ሐኪሙ ጋር ተነጋግሮ ከሐኪሞቹ ጋር ተነጋግሮ አስፈላጊውን ነገር አዞ እንትን ማድረግ ያስፈልጋል ግን ከዛ በኋላ እንዳልኩት ኦክሲጅኑ ሌቭል በጣም ዝቅ ካለና ትንፋሽ ማጠሩ ከቀጠለ ግን ኢመርጀንሲ ሩም መሄድ ነው የሚያስፈልገው እንግዲህ እዛ ሄዶ የሚደረገው ምናልባት ዶክተር ጌታቸውም አይቻለሁ እዚህ እሱም ሊያስረዳን ይችላል ወይ ዶክተር ጌትነት ኮለታንዱ መጨረሻ ላይ ሊያስረዱን ይችላሉ እዛ ከሆስፒታል ከሄዱ በኋላ አይሲዩ ከገቡ በኋላ ምን የሚደረገው ነው ባጭሩ ለማወቅ ያህል ነው እና ስለዚህ ይህ ነው ራሱ በዚህ እንትን የሚያደርገው እና ጨርሽ እንደሚቀጥለው ቀጥሎ ይሄን ተናግሬዋለሁ እንግዲህ ይሄንን ካደረግከውና ምን ከተወሰደ በኋላ ምናልባት አንድ ሰው በዚህ ህመም ከታመመና ከዳነ በኋላ ብዙዎቹ ይድናሉ አንዳንዶቹ እንዳልኩት ቀለል ያለ በሽታ ይዟቸው የሚድኑ አለ ከበድ ብለው ሆስፒታልን ብዙ ቆይቶ የሚወጡ አሉ ግን ከወጡ በኋላ የወደፊት በፊት የነበረው ደረጃ ለሰውነትን ጤንነትን ለስና የሰውነትን ብቃት ለመመለስ የግዴታ አንዳንድ ኤክሰርሳይዝ ማድረግ ያስፈልጋል እንግዲህ እነዚህ ላይ የምታዩት ፍሮም ጆን ሆፕኪንስ የሚባል ኔትወርክ ውስጥ እንደዚህ አይነት ነገር ብሎ ይሄ በቴብል አድርጎ ያወጣው ነገር አለ የመጀመሪያ ምዕራፍ ኤክሰርሳይዝ ከዛ የማጠንከሪያ ምዕራፍ እና ወደ ራስ መሆን የመምጣት የመጨረሻ ምዕራፍ ብሎ ወደ 3 አይነት ከፋፍሎታል እዚህ ውስጥ መግባት አልፈልግም እና እያንዳንዱ ፍላጎት ካላችሁ ይሄንን በዚህ ሳይት ላይ ገብቶ እነዚህን አድርጎ እነዚህን ኤክሰርሳይሶች ወይ ሰውነት ጥንካሬን የሚያመጡ አንዳንድ እንትኖች ማድረጉ ይጠቅማል ምክንያቱም ሁልጊዜ ምክንያቱም ከታመሙ ከዳኑ በኋላ የሚያመጣው ነገር ስላለና ይሄንን እንድታዩት ብለን ነው እዚህ ላይ ያስቀመጥነው እንግዲህ ካስፈለገ እናንተ አንዳንድ ሰዎች እንትን አድርጎ ሳይቱ ላይ ገብቶ የሚጠቀሙበት ይችላሉ እንግዲህ ባጭሩ እኔ ይሄንን ነው ማቀርበው ከዚህ አመሰግናለሁ ስላዳመጣችሁኝ Thank you, Dr. Ephraim.
እንግዲህ ያው እንዳያችሁት አንዳንድ ጊዜ ኮቪድ ሲይዘን እናውቃለን አንዳንድ ጊዜ ደግሞ ያው እንደማናቅም በአሁኑ ሰዓት ብዙዎቻችን ተረድተነዋል እና ሲምፕተሙ ሲኖር ዶክተር ኤፍሬም እንደገለጸው ሞኒተር ማድረግ ሲያስፈልግ ወደ ሆስፒታል መሄድ ነው ግን ያው ይዞን ደግሞ ሲምፕተም ከሌለን ዳያግኖስ ከተደረግን የሚያስፈልገውን ጥንቃቄ ማድረግ እንደሚገባንና ራሳችንና አካባቢያችን ያሉትን ሰዎች መጠበቅ እንደሚገባን መልሰን ደግመን እናገራለን አሁን የሚቀጥለውን ወደ ዶክተር ጌትነት አስራት መለስንልና አንድ 3 ስላይዶች ያቀርብልናል go ahead ዶክተር ጌትነት Thank you ቃል እንዴት አመሻችሁ ሁላችሁም መጀመሪያ እንደው ይሄንን ጊዜያችን ሰውታችሁ መታችሁ ለማዳመጥ ፈቃደኛ መሆናችሁ በጣም ነው ማመሰግነው ከልቤ ጓደኞቼ ከቶሮንቶ ብዙ ሰርተዋል ከዚህ በፊት ዛሬ 4 ሳምንት አስተምረው ዛሬ ደግሞ ተዋስን ጠይቃቸው ፈቃደኛ ሆነው በሌላቸው ሰዓት መጥተው ተሳትፉ እነሱንም ማመስገን ፈልጋለሁ ይሄ ነገር አፕዴት ነው የሚለው የምታዩት ከጎኑ ኮቪድ-19 አፕዴት ነው የሚለው የኮቪድ በሽታ በተለይም ከሌሎች በሽታ በተለየ ፍጥነት እየተለዋወጠ ስለመጣ ዛሬ የምናወራው ነገር የዛሬ ሳምንት ይቀየራል ለዚህ ነው ኮቪድ-19 አፕዴት ያልነው ይሄ ስላይድ የተዘጋጀ ከተላከላችሁ ቪዲዮ አይደለም ስንቶቻችሁ እንዳያችሁት ቪዲዮውን የሚዲያ ሰዎች ተባብረውን ተቀርጾ የተበተነ ነበር እሱ ከወጣ ወዲህም ተሻሽሎ ወጣ ነውና ይሄ ቁጥር የምታዩት ሜይ 18 ላይ የተዘጋጀ ነው ዛሬ በጠይቁን ደግሞ የተለየ ቁጥር ነው እንግዲህ ምን ነግራችሁ እንደምታውቁት እና ዋናው ነገር ምንድነው ኦንታሪዮ ውስጥ ያለውን ኤስቲሜትድ ናምበርስ ቁጥሩ ምን ያህል ነው ያለው ብለን ስንላይ ኮቪድ-19 እጅግ እየጨመረ መጥቶ የደረስንበት ጊዜ ደርሰናል ምሳሌ እንኳን ዛሬ ኦቶዋን ምን ያህል ተያዘ ሰው ብትሉ ዛሬ በጣም ተሻሽሎ የሚባለው 97 እና ከ97 ሰው ውስጥ በዚህ ወር ውስጥ ብቻ 97 ሰው ተይዟል በዚህ ወር ውስጥ ብቻ 47 ዴዝ ነው ያለው ኦቶዋ ውስጥ በማንም ከባድ የሚባል አደጋ ይገለዋል ተብሎ የሚባለው ካር አክሲደንት ይሄን ያህል ቁጥር ኦቶዋ ውስጥ በአመት እንኳን ገለዋል እና እጅግ አሳሳቢ ቁጥር ነው ያለንበት አሁን የሚያሳስበውና የብረጠ ጠንካራ ጭንቀት እያመጣ ያለው የቫይረሱ መቀየር ነው እና የመጀመሪያ የጀመረው የውሆን ቫሪያንት ሲጀመር አሁን ኦንታሪዮ ውስጥ 54 ኬዝ ብቻ ነው የነበረው እስከ ሜይ 18 ድረስ ኒው ቫሪያንት ደግሞ በየቀኑ የሚቀያየሩ ቫይረሶች መጥተው 2000 በላይ ነው የሚያሳስበው ደግሞ ኒው ቫሪያንት ይሄ ምን ማለት ነው ኒው ቫሪያንት ማለት ሚለው ቫይረሶቹ በጣም በተባዙ ቁጥራቸው በመጣ ቁጥር በእንግሊዘኛ ሚውቴሽን ይባላል ወይም ራሳቸውን የጂናቸውን ይቀያይራሉ በምን ምሳሌ ልግለጸው እኔ አሁን አንድ ገጽ ደብዳቤ ጽፌ ለእናንተ ታይፕ አድርጋችሁ እስኪ 100 ጊዜ ስጡኝ ብዬ ብላችሁ 100 ጊዜ ታይፕ ብታደርጉት መጀመሪያ የነበረው ኮፒ አይመጣም እንደገና ስትጽፉት የምትስቱት ቃል እንኳን አልፋቤት ይኖራል ሊሳሳት ነገር ይኖራል እንደዚህ ነው የሚሆነው ሚውቴት በሚያደርግበት ጊዜ በጣም በተራባ ቁጥር ቫይረሱ እጅጉኑ የተቀየረ ራሱን እየቀየረ ህመሙን እየተነከረ የማስተላለፍ ኃይሉ እየጨመረ ወደፊትም እንደውም ስጋታችን ክትባቱንም እንቢ እስከሚልበት ድረስ እንዳይደርስ ለዚህ ነው ጭንቀቱ በጊዜ ካጠፋ ነው በጊዜ ሁላችን ከተከተብን ይሄንንም የመዘዋወር ሂደት ለማጥፋት ስለምንችል በዛ መልኩ ማሰቡ ጥሩ እና አሁን ባለንበት ሜይ 18 ላይ የተዘጋጀው ኦንታሪዮ ውስጥ አልጋው በሆስፒታል ውስጥ የተኙ ሰዎች 1400 ናቸው አይሲዩ ውስጥ የነበሩት 764 ናቸው እና እኛ አሁን ያለንበት ከተማ ኦቶዋ ዛሬ ራሱ አይሲዩ ውስጥ አንድ ሰው አለ የተኛ ሰው ግን በብዛት ነበር ኦቶዋ ውስጥ ካየነው ቁጥር የሚገርመው ቅድም የተለያዩ ቫሪያንቶች አሉ ተባብለን እንዳወራ ነው ዩኬ ቫሪያንት ወደ 29 ነው የዩናይትድ ኪንግደም ቫሪያንት የሳውዝ አፍሪካ ቫሪያንት 23 አለ ብራዚሊያን ቫሪያንት 22 አለ አዲሱ የኢንዲያን ቫሪያንት 3 አለ እና አሁን ደግሞ እንደውም ቫሪያንትስ ኦፍ ኮንሰርን ማይታወቁ አይነት ነገሮች እየመጡ ነው እና እነሱም እየሄዱ የበዙበት ምክንያት ምንድነው ቫይረሱ ከኛ ጋር እየሰነበተ ሲሄድ
ልናጠፋው የምንችለው ፐብሊክ ሄልዝ ሜዠርስ በመከላከልና እንደገና ክትባት በመውሰድ ነው። ሌላ መንገድ የለውም። ይሄንን ተከትሎ መሄድ ጥሩ ነው። ኔክስት ስላይድ ፕሊዝ። ከዚህ ቀጥሎ እንግዲህ ምንድነው ስለ ቫክሲን ያሉት ቫክሲኖች አሁን ኦንታሪዮ ውስጥ ኦልሞስት ካናዳ ውስጥ 3 ቫክሲኖች ነበሩን፣ አስትራዜኒካ፣ ፋይዘር እና ሞደርና። አሁን አስትራዜኒካ ቫክሲን ቆሞ ነበር፣ አሁን እንደገና ይጀምራል። ግን የቆመበት ምክንያት ምንድነው የሚለውን ስናውቅ አንደኛው ነገር የደም መርጋትን ጨመረ በሚለው ነው። ይሄ ቫክሲን ደም እንደሚያደርግ የሚታወቅ ነው፣ ግን ሬር ነው። ከአንድ 100,000 ሰው ክትባት ውስጥ አንድ ሰው ብቻ ነበር ደም የሚረጋበት። ባለፈው ወር ሲያዩ ግን 1.7 ኦልሞስት 2 ሰው ከ100,000 ሰው ሲመጣ ያኔ ነው ጋብ ብሎ የቆመበት ምክንያት። ይሄ ግን ተጨማሪው ነገር እውነት ለመናገር ከሆነ ሞደርና እና ፋይዘር በብዛት ባይኖረን ኖሮ ክትባቱ ይቀጥል ነበር። ምክንያቱም የሚወዳደር ነገር አይደለም። የኮቪድ ቫይረስ ቫክሲኔሽን የሚያመጣው መርጋትና ኮቪድ ራሱ በሽታው የሚያመጣው የደም መርጋት የሚመጣጠን ቁጥር እንኳን አይደለም። በኮቪድ በሽታ ተይዞ የተኛ ሰው አይሲ ውስጥ የገባ ሰው ከ100 ሰው መካከል አንድ ሰው የደም መርጋት ያጋጥመዋል። በቫክሲኑ ምክንያት ከ100,000 ሰው 2 ሰው ደም መርጋት ቢያጋጥመው የሚወዳደር ቁጥር አለ። እንደው ለመናገር ያህል አንድ ምሳሌ በአውሮፕላን እኛ ከዚህ ተነስተን ኢትዮጵያ ስንሄድ ከ200 ሰው አንድ ሰው የደም መርጋት ይድላል። ምንም አይገናኝ ቁጥር ነውና ይሄ ነገር በርግጥ የተቻለ ከሆነና አማራጭ ካለ ዜሮ እንዲሆን ነው የምንፈልገው። ካልኖረ ግን ይሄም ቢሆን አስፈላጊ ቫክሲን ነው በሚል ነው እንደገና የተመለሰበት ምክንያት ያው ለጀመሩት ሰዎችም እንዲቀጥሉ ለማድረግ ነው። በዚህ ዙሪያ ጥያቄ እንደሚኖር ይገባኛል፣ እንወያይበታለን። በመሰረቱ ስለ ቫክሲኔሽን ስናወራ የዓለምን ህዝብ ጤንነት የጠበቀው እድሜውን ያረዘመው የካንሰር በሽታ አይደለም፣ የልብ በሽታ ህክምና አይደለም፣ ክሊን ዋተር፣ ኢሚዩናይዜሽን እና አንቲባዮቲክስ። የሁላችንም ወላጆቻችንም ሆነ የኛ መኖር አድገን በመጣንበት ሀገር ያኖረን ነገር ንጹህ መጠጣታችን፣ ኢሚዩናይዜሽን እና አንቲባዮቲክስ ነው። ካንሰር ህክምና አይደለም፣ የልብ ህክምና አይደለም። እና የቫክሲኔሽን ክሪቲካሊ ኢምፖርታንት በዛ መልኩ መወሰዱ ጥሩ ነው። አሁን ቅድም ባወራነው መሰረት የአስትራዜኒካ ቫክሲን ደም መርጋት ያመጣል በሚለው ምን ምልክቶች አሉ የሚሉ ጥያቄዎች ይመጣሉ። የደም መርጋት እንግዲህ የትኛውም የሰውነት ክፍል ሊሆን ስለሚችል ከጭንቅላት እስከ እግር የተለያዩ ክፍሎችን እንደረጋበት ቦታ ምልክቱ ይለያያል። እና ጭንቅላት አካባቢ ከረጋ በርግጥ ነርቭ ሲምፕቶች ይኖራሉ። ቪዥን ይቀየራል፣ ማለት የማየት ችሎታ ይቀየራል። ዳብል ቪዥን የሚባል ሁለት ነገር ባንዴ ይታያል። ቆዳ ላይ ከሆነ በቀላሉ ብሩዝ ያደርጋል። ይሄ ነው ብሩዚንግ ኤኒዌይስ መበለዝ ነው። መበለዝ ይመጣል፣ ሆድ ህመም ይመጣል፣ እግር ያብጣል እና እንደሚመጣበት ቦታ ከዛ ደረት ላይ ወይም ሳምባ ላይ ከሆነ ቼስት ፔን ያመጣል፣ ትንፋሽ ማጠሪያ ያመጣል። በዛ መልኩ ነው የሚሆነው። እና ይሄ ምልክት ካለ ከአስትራዜኒካ ቫክሲኔሽን በኋላ እርዳታ ወደሚያስፈልግበት ቦታ መቅረብ ያስፈልጋል። ምልክቱ ከ4ኛው እስከ 28ኛው ቀን ይታያል ተብሎ ይገመታል። ኦን ዲ አቨሬጅ በ14ኛው ቀን አካባቢ ሊመጣ ይችላል። ከዛ በኋላ ብዙም ያን ያህል የሚያሳስብ ቫክሲን አይደለም። እንደገና እድሉ ደግሞ በሁለተኛው ቫክሲን ይቀንሳል የሚል እምነት ነው ያለው። አሁን ለማንኛውም ያለን ቫክሲን አስትራዜኒካን ቢኖረንም የሚሰጥ ያለው የፋይዘር እና የሞደርና ቫክሲን ስለሆነ እሱ ብዙ ጭንቀት ውስጥ የሚያስገባን አይደለም። ኔክስት ስላይድ ፕሊዝ። ቅድም ኦልሞስት ያልነው ነገር ነው። ባለፈው ያያችሁት ቪዲዮ ላይ አስትራዜኒካ ይሰጥ ነበር። ምናልባት አይታችሁት ከሆነ የተሰራጨው ቪዲዮ ላይ ማለት ነው። መሀል ላይ አስትራዜኒካ ቆሞ ነበር። አሁን አስትራዜኒካ ቫክሲን መጥቷል። ፕራይመሪሊ በመሰረቱ ለተሰጣቸው ሰዎች አንድ ዶዝ ለወሰዱት አስትራዜኒካን ደግሞ መውሰድ ከፈለጉ እንዲዳረስ በማለት ክትባቱ እንደምታውቁት ከዛሬ ጀምሮ እንግዲህ ከ12 ዓመት በላይ ላሉ ሰዎች
መሰጠት ጀምሯል እና ኦቶዋ ውስጥ እስካሁን ድረስ እስከ ዛሬው እስከ ዓርብ ዕለት ድረስ 55% የኦቶዋ ፖፑሌሽን ከ18 ዓመት በላይ የሆነው ክትባቱን አግኝቷል። ኦንታሪዮ በአጠቃላይ ወደ 57% በላይ ክትባቱን አግኝቷል። ለዚህ ነው የእንትኑም የመራባቱ እንትን እድል እየቀነሰ ነው። ስለዚህ በመሰረቱ ይሄንን ባረግን ቁጥር ኑሯችን ወደ ኋላ ወደፊት እንደለመድነው ይመለሳል። አንድ መታወቅ ያለበት ነገር ቫክሲኔሽኑ አሁን ምንድነው ሁለተኛው ቫክሲኔሽን 16 ሳምንት ርቀት ወይ 4 ወር ርቀት ነበረውና ይሄ የተደረገበት ምክንያት በመሰረቱ እጥረት ስላለ ነው። we can go to the next slide ይደርሳል። እጥረት ስላለ ነው። እጥረት ባይኖር ነው በቀኑ ቢሰጥ ነው የሚመረጠው። ምንም ጥያቄ የለውም። ፋይዘር 21 ነው፣ ሞደርና 28 ነው። ግን ፐብሊክ ሄልዝም ወይም ገቨርንመንቱ ይሄንን ውሳኔ ሲወስን ዋይዝ ዲሲዥን 100 ሰው ከመከተብና 200 ሰው ከመከተብ የመዛማቱን ያህል የሚቀንሰው 200 ሰው ብንከተብ 60-70% ፕሮቴክሽን እያለ ብንቀጥል ይሻላል እንጂ 100 ሰው ብቻ ይዘን 90% ብናዳርስ ቢጠቅም አይደለም። ስለዚህ የነበረው ቫክሲን እጥረት ስለነበረ በዛ መልኩ ቢሆንም አሁን መጥቷል። አሁን ቫክሲኑም ስላለን ምን ቀጥሎ ምንድነው የተገኘውን ያክል በፍጥነት ሁለተኛውን ዶዝ መውሰድ ያስፈልጋል። እነማን ናቸው ሁለተኛውን ዶዝ ቶሎ መውሰድ ያሉበት የሚባለው? እንግዲህ አይ ቲንክ ምናልባት ይሄ እኔ ክፍል ነው ወይስ ሌላ ሰው ክፍል ውስጥ እንዳልሄድ ያ እና ሁለተኛውን ቫክሲን ለመስጠት ኢሚዩኒቲያቸው ደከም ያለ ማለት በሌላ በሽታ የተያዙ ሰዎች የመከላከል ኃይላቸው የቀነሰ ሰዎች፣ ስኳር በሽታ ያላቸው ሰዎች፣ አስም ያለባቸው ሰዎች የተመሳሰሉ ሰዎች ይወስዳሉ። የጤና ባለሙያዎች ይወስዳሉ እና ይሄንን አውቃችሁ በጊዜ መመዝገብና መውሰድ ነው። አንድ ጥያቄ ከመጡት ዝርዝሮች ውስጥ አንድ ሰው የጠየቀው ጥያቄ ነበር። ክትባት ለመከተብ ብፈልግ የት ነው የምሄደው የሚል ጥያቄ። በጣም ኢዚ ነው፣ ስትሬት ፎርወርድ ነው። ጉግል ብታረጉት የምታገኙት ነገር ነው። ኢንፎርሜሽኑን ለመንገር ያክል እዚህ ጋር አንዴ አሁን ገብቼ ልነግራችሁ ይችላል እንጂ ፕሮቪንሻል ዌብሳይት ነው። እኔ ትላንትና ይሄንን ለማቅረብ ፈልጌ በነበረ ጊዜ የተቀየረ ነገር ካለ ብዬ ደውዬ ነበር እና ሴንትራላይዝድ ሆኗል። ሆስፒታሉ ጋር ትደውሉ ምን ማለት የምትደውሉት የት ነው? የሆነ 1833 ላይ አለ ነምበር how to book a COVID-19 vaccine appointment ብላችሁ ጉግል ብታደርጉት ጉግል ስታደርጉ መጀመሪያ የሚጠይቃችሁ ኢኒዩስ ናችሁ ፈርስት ኔሽን ናችሁ አይደላችሁ ይላል። ከዛ የሶርነት ላላችሁ ከዛ ፖስታል ኮድ ነው የምታስገቡት። ፖስታል ኮድ ስታስገቡ በፖስታል ኮዱ መሰረት ቫክሲኑ ያለበትን በእናንተ አካባቢ ያለበትን ቦታ ይጠቁማቸዋል እና ምንም ያን ያህል ማስቸገር መጀመሪያ ለምትወስዱ ሰዎች ማለት ነው። ሁለተኛ የምትወስዱ ሰዎች መጀመሪያ ከወሰዳችሁበት ቦታ ነው የምትወስዱት። አትሊስት ኦቶዋ ያለውን ለመንገር ነው። ሌላ ቦታ እንዴት እንደሚሰራ ጓደኞቼ ሊጨምሩበት ይችላል። እንደዚህ ነው ማድረግ ያለብን ማለት ነው። ሌላው እንግዲህ አንዳንድ ጥያቄዎችም የተነሱ ናቸው። መቼ ነው ክትባቱን አለመውሰድ ያለብኝ ወይም መዘግየት ያለብኝ ይላል። አሁን ባለን ዕውቀት ከ12 ዓመት በላይ ያለ ሰው የከፋ በሽታ ከሌለበት የከፋ በሽታ ማለት እንግዲህ ሬዲዬሽን የሚወስድ ካንሰር በሽተኛ ወይ ሆርሞን ቴራፒ የሚወስድ ካንሰር በሽተኛ ካልሆነ ኢቭን ካንሰር በሽተኛው ነው ኪሞ የሚወስድ ሰው ሁሉ ይወስዳል። ማንኛውም ሰው ሊወስድ ይገባዋል። በሽታ ይዞኝ ኮቪድ-19 ይዞኝ ከሆነስ እና ከለቀቀኝ ከስንት ጊዜ በኋላ ነው መውሰድ ብል ጥያቄም ነበረ። እሱ ደግሞ ሰውየው ከተሻለው በኋላ አብዛኛውን ጊዜ 14 ቀን ነው ከተያዘበት ከ14 ቀን በኋላ ኮቪድ-19 ቫክሲንን ፋይዘርን ወይም ሞደርናን መውሰድ ይቻላል። ሌላው እንግዲህ ምንድነው አሁን ያለው ነገር ክትባት ሌላ ክትባት በአጋጣሚ ተከትባችሁ ከሆነ ለምሳሌ ሽንግልስ ሊሆን ይችላል ወይም ሌላ ቫክሲን ቢሆን 14 ቀን ሊጠብቅ ይገባዋል ነው የሚለው እና ቀጠሯችሁን ሲይዙ አስባችሁ ይሄንን ማድረግ ያስፈልጋል። ሌላ ክትባት ከተከተባችሁ 14 ቀን መቆየት ያስፈልጋል።
እሱ የራሱ ሳይንስ እና ማብራሪያ ይኖረዋል። ኮቪድ-19 ቫክሲን ለወሰደ ሰው ደግሞ እና አሁን ሌላ ክትባት መውሰድ ፈልግ መቼ ነው ምን ያህል መቆየት አለብኝ ከተባለ አሁን ባለን ዕውቀት 4 ሳምንት መቆየት ይኖርብናል። ከዛ ውጪ በእውነት ኮቪድ-19 ቫክሲንን ሞደርና ወይም ፋይዘርን እንዳያስወስድ የሚያስከለክል ነገር የለም። አለርጂ ይላል። አለርጂ እንደማንኛውም ጠንካራ አለርጂ ነው። ትንፋሽ ያሳጣ አለርጂ አናፊላክሲስ ይባላል። ይሄንን በተመለከተ አብዛኛው ቫክሲን አሁን ይሄ ኤምአርኤንኤ ቫክሲን ከተሰሩበት መካከል ፖሊትሪን ግላይኮል ይባላል። ሆድ ሲደርቅ የሚጠጣ ለሱ አለርጂ የሆኑ ሰዎች ይሄንን ቫክሲን ባይወስዱ ይሻላል በሚል ነው እናውቀው። ከዛ ውጪ ይሄን ነው የተባለ አለርጂ የሚያመጣበት ነገር የለም። በዛ መልኩ ነው እንግዲህ አይ ቲንክ ይሄን ካልኩኝ ይበቃል። ለጥያቄና መልስ የሚቀረውን እንመልሳለን። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ዶክተር ጌትነት በጣም እናመሰግናለን ለመግለጫው። ያው ብዙም ጊዜ እንዳንወስድ ጥያቄዎች እየመጡ ነው። በቻት በኩል መጻፍ ትችላላችሁ። እየሰበሰብን ልክ አሁን እንደጨረስን የፕሬዘንቴሽኗን አንድ ብቻ ነው የቀረን። ዶክተር ይደርሳል ፕሬዘንት ካረገ በኋላ እንቀጥላለን ጥያቄያችሁን ለመመለስ። ሁሉም ሰው እንዲሰማ መልሱን፣ ለዛ ነው ቻት ላይ መልስ ያልሰጠሁት እስካሁን ድረስ፣ ግን እየሰበሰብን ነው ለማለት ነው። ጥያቄውን ካላችሁ እዛው ታይፕ አድርጉት ቻት ላይ። አንድ ብሪፍሊ ሜንሽን የማደርገው አንዳንድ ጊዜ የጥርጣሬም አለ። ለምንድን ነው ይሄ ቫይረስ ለምንድን ነው የሚቀያየረው የሚለውን ያው ዶክተር ጌትነት አድረስ አድርጎታል። በሳይንስ በመሰረቱ በሳይንስ በኩል አዲስ እንትን አይደለም። ይሄ አዲስ ታሪክ አይደለም። የታወቀ በሳይንስ በኩል ቫይረሶች ሚውቴት እንደሚያደርጉ እንደሚቀያየሩ ስፕሬድ ባረጉ ቁጥር በተላለፉ ቁጥር ትንሽ እየተለወጡ አንድ ክሪቲካል የሆነ ደረጃ ላይ ሲደርሱ አይነታቸውን ይቀይራሉ። ወይም መድኃኒት ባክቴሪያም ቢሆን መድኃኒት መስራት ያቆማል። የቫይረስ ሜዲኬሽንም ቢሆን ያለው መድኃኒት መስራት ያቆማል ወይም ይቀንሳል። እና የሄፓታይተስ ቢ ሄፓታይተስ ሲ ቢታይ የኤችአይቪ ቢታይ እንደዚህ አይነት ጸባይ ቫይረሶች እንዳላቸው በደንብ ተጠንቅቆ የሚታወቅ ነገር ነው። አዲስ ነገር አይደለም ለማለት ያህል ነው። አሁን ወደ ዶክተር ይደርሳል የመጨረሻውን ፕሬዘንቴሽን እቀጥላለሁ። ታንክ ዩ ቃል። እኔ ትንሽ ከዚሁ ከኮቪድ ቫክሲን አፕዴት ተከትሎ አንድ ሁለት ነገሮች እዚህ ስላይድ ላይ እናገራለሁ። አንደኛው የመጀመሪያውን ዶዝ ከወሰድን ፕሮቴክሽን የሚወጣው ከ14 ቀን በኋላ ስለሆነ እዛ ባለው ከተከተብንበት ቀን እስከ 13ኛው ቀን ድረስ ኢንፌክሽን ሊይዘን ይችላል እና የፓብሊክ ሄልዝ ሜዥሮችን አሁንንም በቀጠል እንዳለብን ለማሳሰብ ነው። አሁን እዚህ ስላይድ ላይ እንደምታዩት የመጀመሪያው ኮለም ላይ 4500 ሰዎች ከዲሴምበር 14 እስከ ኤፕሪል 17 ድረስ ባለው ጊዜ ውስጥ ተይዘዋል ኦንታሪዮ ውስጥ እና ፕሮቴክሽን ስለሌለ ጥንቃቄ እንዳይጎለን ለማለት ነው። ኢቭን ሁለተኛውን ቫክሲን ከወሰዱ ሰዎች እና 7 ቀን ከሆናቸው ሁለተኛውን ቫክሲን ከወሰዱ ከ7 ቀን ፉል ፕሮቴክሽን ካላቸው ሰዎች መካከል ብሬክስሩ አለ። ብሬክስሩ ስንል ክትባቱንም ቢወስዱም እንኳን በኮቪድ ቫክሲን የመያዝ እድል አለ ማለት ነው። ግን በሚያዙበት ጊዜ ኦፍኮርስ እንደ ሌላው ጊዜ በጣም ሲቪር ሆኖ ሆስፒታል ውስጥ የሚያስተኛ ለሞት የሚያደርስ አይደለም። ስለዚህ ፓርሻል ፕሮቴክሽን አለው። ግን እንደው 100% አይደለም ለማለት ነው ክትባቱ። ቀጥሎ ያለው አብዛኛው ትንሹን ቅድም ነግሬያችኋለሁ። የፈርስት ዶዝ በኋላ ፕሮቴክሽን የሚኖረው 14 ቀን በኋላ ነው። ፕሮቴክሽን ደግሞ የሚኖረው ከሰከንድ ዶዝ በኋላ 7 ቀን ከቆየን በኋላ ነው። ክትባት ሁለተኛው ክትባት ከተከተብን ከ7 ቀን በኋላ ቫክሲኑ ፉል ፕሮቴክሽን ይሰጣል ማለት ነው። እንግዲህ 95% ያህል ፕሮቴክት ያደርጋል ማለት ነው በኋላ። የመጀመሪያው ዶዝ ወደ 70-80% ፕሮቴክት ያደርጋል ከ14 ቀን በኋላ። ለአስትራዜኔካ ከሆነ ከ4 ሳምንት በኋላ 28 ቀን በኋላ ይሆናል ማለት ነው። ሌላው አፕዴት ያለን ኮቪድ ኢንፌክሽን ከተያዝን መቼ ነው ክትባት መውሰድ ያለብን? የኮቪድ ክትባት መውሰድ ያለብን መቼ ነው የሚል ጥያቄዎች ይነሳሉ ብዙ ጊዜ። እንግዲህ አንድ ሰው የኮቪድ በሽታ ከያዘው በኋላ
ካገገመ የሰውነቱ መከላከያን ይሰራል፣ አንቲቦዲ ይሰራል ማለት ነው። የአንቲቦዲ ሌላ ኮቪድ እንዳይዘው ይከላከልለታል ማለት ነው። ለማንኛቸውም ቫይረሶች ወደ ሰውነታችን ሲመጡ ከዳን በኋላ ያው የኢሚዩን ሲስተማችን ያንን ስለዚህ ያ አንቲቦዲ ቢያንስ ለ3 ወር ያህል ፕሮቴክቲቭ ነው እና እስከ 3 ወር ድረስ ሌላ ኮቪድ እንዳይዝ ይከላከላል ነው። ይህንን እንግዲህ ማስታወስ ያለብን ቫሪያንቱ ከተቀያየረ ሌላ ጣጣ ሊሆን ስለሚችል እሱንም በማስተዋል ነው ይህንን የምናገረው። ስለዚህ አንድ ሰው 3 ወር ዘግይቶን ክትባት ሊወስድ ይችላል፣ ግን ብዙ ቫሪያንቶች እየመጡ ከሆነ ወዲያውኑ ቢወስድ ይመረጣል። ሌላው ከ14 ቀን በኋላ በሽታው ሰልፍ አይዞሌት አድርገን አገግመን ትኩሳቱን ጠፍቶ ወይም የመጀመሪያው ሲምፕተም ከመጣ ከ14 ቀን በኋላ ክትባቱን መውሰድ ይቻላል። አሉ ሰዎች አሉ አሁን ተይዘው ከ2 ሳምንት በኋላ ክትባቱን መውሰድ የቻሉ ሰዎች ማለት ነው። እዚህ ላይ ምናልባት ናቹራል ኢሚኒቲ ያለኝ በኮቪድ ኢንፌክሽን ምክንያት ስለዚህ ቫክሲኑ አያስፈልገኝም የሚል ጥያቄ ሊመጣ ይችላል። ግን ቫክሲኑ የሚሰጠው ኢሚዩን ሪስፖንስ እና በሽታውን በመያዝ የሚኖረው ኢሚዩን ሪስፖንስ የተለያየ ነው። ብዙ ጊዜ ሰውነታችን ቫይረሱ ከመጣ በኋላ የሚኖረው ሪስፖንስ ትክክል ላይሆን ይችላል። ለተወሰነ ይከላከል ይሆናል፣ ግን ሙሉ በሙሉ አይደለም። የቫክሲኑ ግን ታርጌትድ ሆኖ ስቲሙሌት ስለሚደረግ የኢሚዩን ሲስተማችን የበለጠ ፕሮቴክሽን አለው ከቫክሲን በኋላ ለማለት ነው። እና ታመንን ብንድን የቫክሲን እድሉ ካለን እንዳያመልጠን ከ14 ቀን ከሆነ በኋላ ብንከተብ ይመረጣል። ሌላው የኢሚዩኒቲው ከቫክሲኑ በኋላ ለምን ያህል ጊዜ ሰውነታችን ላይ ይቆያል የብዙ ሰው ጥያቄ ነው። እንደ ቀደም ዶክተር ጌትነትም ሌሎችም እንደተናገሩት ኢንፎርሜሽኖቹ በጣም ይለዋወጣሉ። እስካሁን ባለን ወደ 290 ቀናት ወይም 6 ወር አካባቢ ድረስ ጋራንቲድ ሆኖ ኢሚዩኒቲው ይሰራል። ከዛ በኋላ ይቆያል ወይ ገና ጊዜ ሲኖረን የምናውቀው ነው። ምክንያቱም ቫክሲኑ መሰጠት ከጀመረ ገና 6 ወር ስላልሆነው ነው፣ ወይም 6 ወር ገደማ አካባቢ ስለሆነ ነው። እና ያ ኢንፎርሜሽን ወደፊት ሊለወጥ ይችላል። ከዓመት በላይ ሊቆይ ይችላል፣ ወይም ደግሞ ለብዙ ዓመታት ሊቆይ ይችላል። እሱን የምናውቀው አይደለም። ጥናቱ ሲመጣ አፕዴት እናደርጋቸዋለን። ሌላው ብዙ ጊዜ የሚነሳው ባለፈውም ፕሬዘንቴሽናችን ላይ ጥያቄዎች ነበሩ። ሚክስ እና ማች ማድረግ ወይም ዛሬ አስትራዜኔካ ተወግቼ ከ3 ወር በኋላ ሞደርና ወይም ፋይዘር መወጋት ይችላለሁ የሚል ጥያቄዎች ነበሩና ያኔ በአንዱ ከጀምራችሁ የምትጨርሱት በዛ ነው የሚል ነው ኢንፎርሜሽን የተናገር ነው። ናሽናል አድቫይዘሪ ኮሚሽን ፎር ኢሚዩናይዜሽን አሁንም ሰጀስት የሚያደርገው እንደዛ ነው። እስካሁን ባለው መረጃ መሰረት በተጀመረው ነው የሚቀጠለው ነው። ግን ይሄ አሁንም ሊቀየር ይችላል። በዚህ ካናዳ ውስጥ እና ኩቤክ በተለይ እና ዩናይትድ ኪንግደም ትልቅ ስተዲ እያደረጉ ነው። ይሄ ዶዝ ቫክሲን ሚክስ በማድረግ የተሻለ ውጤት ሊመጣ ይችላል ወይ የሚል የእሱ ጥናት ወደ ጁን አካባቢ ይመጣል ተብሎ ይጠበቃል። እና ያን ጊዜ አላው ካደረገ ያው ሪኮሜንዴሽኑ ይቀየራል ማለት ነው። ራይት ናው እስከዛሬ ባለው ግን ያንኑ ነው የሚወሰደው። አኒማል ሞዴሎች ላይ በጣም ፕሮሚሲንግ የሆነ ሪዛልት ታይተዋል። ማለት እንስሳት ላይ ሲሞክሩት ሚክስ ማች ማድረጉ እንደሚሰራ አውቀዋል። ትንሽ ደግሞ ብዙም ባይሆን በትንሽ ስኬል ስፔን ላይ የተሰራ የአስትራዜኔካ መጀመሪያ ወስደው ከዛ ፋይዘር የሰጧቸው ሰዎች ነበሩ። እሱ ላይ በጣም አመርቂ የሆነ ኢሚዩኒቲ ያላቸው ሰዎችን ማየት ችለዋል። ስለዚህ ተስፋ አለ ማለት ነው። ይሄ ዛሬ አንድ የተወጋን የሚቀጥለው ሌላ የመወጋት እድል ሊኖር ይችላል። ግን ጥናቱን በትክክል ወጥቶ እስክናውቀው ድረስ እንጠብቅ ለማለት ነው። እሱ ከሆነ ወደፊት ይሄ ሚክስ እና ማች ማድረግ በጣም ትልቅ አድቫንቴጅ አለው። አንዱ የቫክሲን እጥረት በሚያጋጥመን ጊዜ አሁን ካናዳ ባለፈው 3 ወር እንዳጋጠማት ሞደርናና ፋይዘር ማግኘት ባልቻለችበት ጊዜ አስትራዜኔካን በተቻለ መጠን ስትሰጥ ነበር። አውሮፓም አሜሪካም አቁመውት ካናዳ አላቆመችም ነበር። አሁን ደግሞ አቅርቦቱ ሲመጣ ደግሞ እሱን አቁመው የተሻለ ያሉትን መስጠት እየጀመሩ ነው። እና ሰማችሁት አሁን ሀገራችንም የህንድ
ቫክሲን ስላቆመች በራሷ ችግር ምክንያት ብዙ ይመጣ ወደ ኢትዮጵያ ከህንድ ስለነበር ዛሬ እንደሰማሁት ከሆነ ትንሽ ችግር አለ። የአስትራዜኔካ እያገኙ ስላልሆነ ሁለተኛውን ዶዝ እንዴት ነው የምናደርገው እያሉ እየተጨነቁ ነው። እና እንዲህ አይነቱን ነገር ያስወግዳለሁ። ሚክስ እና ማች ማድረግ ከቻል አንድ ዶዝ ተሰጥቶ ያንኑ ማግኘት ካልተቻለ ሁለተኛውን ዶዝ ሌላ የተገኘውን ማድረግ የሚቻልበት ጊዜ ሊኖር ይችላል ማለት ነው ወደፊት እንትኑ ኤቪደንሱ ሰጀስት የሚያደርግ ከሆነ። ሌላው እንዳልኳችሁ ቅድም እንደተወራው ሳይድ ኢፌክት ካለ ለምሳሌ አስትራዜኔካ የወሰዱ ሰዎች ክሎስ ዴቨሎፕ ቢያደርጉ እና ከዛ ቢያገግሙ ሁለተኛው ዶዝ ሌላ ነው መሆን ያለበት ማለት ነው። እንዲህ አይነት ሳይድ ኢፌክቶችን አቮይድ ለማድረግ ይቻላል። ሌላው ቅድም ዶክተር ጌትነት ተናግሮታል። አለርጂክ ወይም ኮንትራኢንዲኬሽን ለፈርስት ዶዝ ቢኖራቸው ለምሳሌ ለፋይዘር ኮንትራኢንዲኬሽን ያለው ሰው ሁለተኛውን ዶዝ ሌላ ቫክሲን ሊወስድ ይችላል ማለት ነው። እና ይሄ ሚክስ ኤንድ ማች የሚባለው ስተዲ ፕሮሚሲንግ ሆኖ ከመጣ ብዙ ነገር ያቃልላል ለማለት ነው። ጨርሻለሁ። ሬፈረንሶቻችን እነዚህ ነበሩ። ታንክ ዩ ዶክተር ይደርሳል። እንግዲህ አሁን የፕሬዘንቴሽኑን ጨርሰናል። በአሁኑ ሰዓት ወደ ጥያቄዎቻችን ነው መለስ የምንለው። አንዳንድ አስቀድሞ የደረሱን ጥያቄዎች ነበሩ። በብዛት በዚህ በፕሬዘንቴሽኑ አድረስ አድርገናቸዋል እና ያው ወደ አሁን በመጡት ጥያቄዎች መሰረት መሄድ እንችላለን። እንግዲህ ጥያቄውን ለፓናሊስቶቹ አቀርባለሁ እና እስካሁን የላካችሁልን ጥያቄዎች በጣም ቆንጆ ጥያቄዎች ናቸው፣ አስፈላጊ ጥያቄዎችም ናቸው እና ኢንዲቪጁዋሊ ለእናንተ ከመመለስ ለሁሉም ሰው ይመለስ፣ ሁላችንም እንድንማርበት። የመጀመሪያው ጥያቄ if I test negative after COVID diagnosis, can I schedule a vaccine? ማለት አንድ ሰው ኮቪድ እንደተያዘ ተነግሮት በቴስት ማለት ነው። ከዛ በኋላ ቴስት ተደርጎ ኔጌቲቭ ቢሆን ኮቪድ ቫክሲን ያስፈልገኛል ወይም ስኬጁል ማድረግ ይችላል ወይ ነው። ከዘሪሁን ታደሰን የመጣ ይህን ጥያቄ እንግዲህ ወደ ይደርሳል። አንተ ነህ እንግዲህ አሁን የጨረስከው። ዶክተር ይደርሳል ወደ አንተ እልከዋለሁ። ብታብራራልኝ። ጥያቄው ኮቪድ ቴስት ሆኖ ግን ህመም የሌለው ሰው ነው? እንደዛ ይመስለኛል የሚለውን ቀጥታ ነው ያነበብኩት። if I test negative after COVID diagnosis, can I schedule a vaccine? yes, not only ትክክል፣ ይቻላል። ኔጌቲቭ መሆን ብቻም አይጠበቅም። እንደውም ከኮቪድ ቴስት ሲደረግ አንድ ሰው አለ ከተባለ 10 ቀን ዞሌት ያደርጋል። ከዛ በኋላ ክትባት መከተብ ይቻላል። ቴስቱ ኔጌቲቭ እስኪሆን ድረስ መጠበቅ የማያስፈልገውም ለማለት ነው። በጣም ጥሩ። የሚቀጥለው ጥያቄ ደግሞ do I need a COVID test before a vaccine? And then the same person, Bashir Kamal, how do I differentiate between a bad cold, ማለት the flu, and COVID? እና እሱን እንግዲህ በአጭሩ መመለስ የሚቻል ይመስለኛል። ነምበር 1 ኮቪድ ቴስት አያስፈልግም። ቫክሲን አቬይለብል በሆነበት ሰዓት ሄዳችሁ ቫክሲኑን መውሰድ ትችላላችሁ፣ ቴስት ሳታደርጉ ማለት ነው። ከሲምፕተሞቹ ተመሳሳይ ናቸው። የፍሉ የሬጉላር ፍሉ የምንለው እና ኮልድ የምንለው በየአመቱ የሚመጣው ከኮቪድ ጋር ተመሳሳይ ናቸው እና በአሁኑ ሰዓት እንደዛ አይነት የጉንፋን ስሜት ያለው ሰው መጀመሪያ ማወቅ ያለበት ኮቪድ እንዳለውና እንደሌለው ነው እና ቴስት መደረግ ያስፈልጋቸዋል። በቴስት ብቻ ነው መለየት የሚቻለው ማለት ነው። እና እንደዛ አይነት ስሜት ካላችሁ የሳል አንዳንድ ተጠቅሰዋል ስፔሲፊክ የሆኑ እንደዚህ የጣዕም ማጣት የመሳሰሉ ነገሮች ወደ ኮቪድ ሊያዘነብሉ ይችላሉ። ግን ለማንኛውም ሲምፕል የሚሆነው እንደዛ አይነት ስሜት ካላችሁ ጉንፋን ነው ብላችሁ ቤት አትቀመጡ፣ ሄዳችሁ ቴስት መደረግ ይገባቸዋል። የሚቀጥለው ጥያቄ አነባዋለሁ ቀጥታ። What are the long-term effects of COVID-19 on survivors? I had COVID-19. Why do I have congested nose every morning? ከዘውዱ ገብረ ህይወት ነው ይህንን ጥያቄ ጠየቀው። እንግዲህ ወደ ዶክተር ጌትነት እስቲ ማብራሪያ ከሰጠህን ዶክተር ጌትነት።
ወይም ለፓናሊስቶቹ ኦፕን ማድረግ ይችላሉ። ዶክተር ኤፍሬም፣ ዶክተር ምስራች ወይም ዶክተር ይደርሳል ይሰማል? አዎ ዶክተር ይህን ጎ ሄድ ይሰማል። ሚውትድ ሆኜ ነበረ። በመጀመሪያ ራሴን ኮሬክት ላድርግ። ቅድም ተሳስቻችኋል። አንድ ይሰማል? ዋትስ ሮንግ? ኤኮ አለ። ሁለት ዲቫይስ አለ እንዴ? እዛ ኤኮ አለው ትንሽ። አሁንም አለው? ኢትስ ኦኬ ነው። አንድ 1 into 200 ብዬ ነበር ብለሽ 1 into 100,000 ማለት ነው። ከዚህ ከካናዳ ኢትዮጵያ ብንሄድ ያልኳችሁ ጊዜ አንድ ሰው ከ200,000 ሰው ማለት ነው። አንድ ከ200 ያልኩ መሰለኝ ተሰስቼ ነው። እንግዲህ ይሄን ነገር እየቆየን የምናየው አብዛኛውን ጊዜ ሰርፕራይዚንግ የሆኑ ነገሮች አሉ የሚታዩ ግን አብዛኛው ጥናት ኮንክሉዚቭ አይደለም። ፖፑሌሽን ስተዲ የተደረጉባቸው ሀገሮች አሉ። በተለይም ከሳል ክሮኒክ ካፍ ሊቀጥል ይችላል። ክሮኒክ ፈቲግ ወይም ድካም ሊቀጥል ይችላል። እነኚህ ነገሮች ግን ሲወዳደሩ ከሌሎች ቫይረስ በሽታዎች ጋር የተለየ ነው ወይ የሚለው ማችድ ኮንትሮል እኔ አሁን ስነግራችሁ ማውቀው የለኝም። አብዛኛው ኮምፕሌንት የነበረው ኒውሮሎጂካል ሲምፕተምስ ነው። በተለይ ይሄ ጆሮ ሪንጊንግ ኢን ዘ ኢየርስ ቲናይተስ የሚባለው የጆሮ የጮኸብኝ የሚባለው ነገር ኮመንሊ ሪፖርትድ ነው። ሲያጠኑት ግን 4 ሰው ፐር ሚሊየን የፖፑሌሽን ሬሽዮ ነው። በየኮቪድ ያልነበረውም ሰው አለ እና በሎንግ ተርም የምናየው ነገር ነው እና መቼም ፊዚካልም ሆነ ሜንታል ሄልዝ ለውጥ ያመጣል ብለን ይገመታል። አሁን ለጊዜው ግን ይሄኛው ነው ሎንግ ተርም ኢፌክቱ ብዬ ነው የማውቀው የለኝም። ዶክተር አሰፋ ምናልባት ኮሜንት ካለው ዶክተር አሰፋ ቢጨምርበት እዚህ ላይ። Go ahead, Dr. Asafa. For now, I think እንትን የለኝም። በኋላ ግን ቴክ ኦፍ ሜሴጅ አይነት ነገር እንትን እላለሁ። እስቲ በተለይ በተናገራችሁት you did a wonderful job እና የምጨምረው ነገር የለኝም እና ይሄ ሎንግ ሃውለርስ የምንላቸው አሉ አሁን አፍተር ኮቪድ እንትን ያሉ ሰዎች እና የእነሱ ሰዎች ሲምፕተም እንትን ቅድም ጌትነት እንደተናገረው it varies from fatigue all the way to mental dullness and fogging and then sometimes forgetfulness for a short period of time እና እነዛ ነገሮች እንግዲህ ወደፊት ይሄ በመከታተል የምናያቸው ነገሮች ናቸው። አሁን ስፔሲፊካሊ ለምሳሌ የኢንፍሉዌንዛ ቫይረስ ይዞት ሰው ሪከቨር ካረገ በኋላ ከሚኖራቸው ሪከቨሪ ጋር የተመሳሰለ አይነት ነገር ነው የሚመስለው፣ ግን ወደፊት የምናየው ነገር ነው የሚሆነው። ለመጨመር ያህል ከዛ ላይ ሌላው ለመጨመር ያህል በቴክ ሆም ሜሴጅ ያልኳቸው ኮቪድን በተመለከተ ጌትነትና ይደርሳል በደንብ አስረድተውታል። ፕሊዝ ቫክሲን እንደገና ደግሞ ጉንፋን ነው ብላችሁ አትተውት። ቴስት። ሌላው ደግሞ ሁለት ኢምፖርታንት እንትኖች ሲምፕተሞች ሾርትነስ ኦፍ ብሬት፣ የትንፋሽ ማጠር፣ ያልተለመደ አይነት ትንፋሽ ማጠር ከያዛችሁ ወይም ደግሞ ደረትን ቀስፎ የሚይዝ አይነት ፔን ካለ ህመም ካለ ፋሚሊ ዶክተራችሁን ለማየት አትጠብቁ። ወደ ኢመርጀንሲ በቀጥታ ወደ ኢመርጀንሲ ሄዱ። ሌላው ዶክተር የምስራች ፕሬዘንት ባደረገችው ላይ መጨመር የምፈልገው እና ዶክተር ኤፍሬም ፕሬዘንት ባደረጉት ላይ ቸስት ፔን ፕሊዝ ዶንት ዌይት። አላደለ ብዙዎቻችሁ ከፋሚሊ ዶክተራችሁ ጋራ ኮምፎርታብል ስለሆናችሁ ኦቨርናይት ጠብቃችሁ በዛን ጊዜ ውስጥ ልናደርግላችሁ የምንችለው ነገር በጣም የተወሰነ እና እንደውም የኤመርጀንሲ ፊዚሻኖቹ ያውቁታል ከኔ በተሻለ the first 3 hours are critical በተለይ ስትሮክ እና ኤምአይን በተመለከተ ወይም ሃርት አታክን በተመለከተ በነዛ 3 ሰዓቶች ውስጥ ኢመርጀንሲ መድረስ ከቻላችሁ እነሱ ሊያደርጉላችሁ የሚችሉት ነገር አለ። the next day ግን መጣችሁ ዶክተር ኤፍሬምን ዶክተር ምስራችን ወይም እኔን ለማየት በምትሞክሩበት ጊዜ ልናደርግላችሁ የምንችለው ነገር በጣም የተወሰነ እና ምልክቶቹ ምንድናቸው?
ደረትን ቀስፎ የሚይዝ በሽታ ካለ በቀጥታ ወደ ኢመርጀንሲ ሂዱ። የስትሮክ ምልክቱ በህይወታችሁ ደርሶባችሁ ማያውቅ አይነት ራስ ምታት ወይም ደግሞ ምላሳችሁ መተሳሰር ከጀመረ ወይም የአንድ ሰውነት ወገናችሁ መደንዘዝ ከጀመረ ፕሊዝ በቀጥታ ወደ ኢመርጀንሲ ሂዱ። እነዚህ ነፍሳችሁን ማዳን የሚችሉ በኢንተርቬንሽን ኢመርጀንሲ ውስጥ ይኖራል። Those are the things I think take off message አልኳቸው። Thank you, Dr. Asafa. Those are really important points to really keep emphasizing. ለማህበረሰቡ እንዲያውቃቸው የምንፈልገው ብዙ አለመዘናጋት ነው። አንዳንድ ሰዎች በእጣት የሚቆጠሩ ብቻ አይደሉም፣ ሲግኒፊካንት የሆኑ ቤት ውስጥ ያረፉ ሰዎች አሉ እና ማታ ሲተኙ ትንሽ እንደ ጉንፋን ነገር ይዟቸው ጠዋት ያልተነሱ የሞቱ በዛው በኮቪድ ብዙ ሪፖርት ተደርገዋል እና ብዙ አለመዘናጋት ነው። ስሜት ካላችሁ ከተጠራጠራችሁ ቴስት መደረግ ነው። ኢመርጀንሲ ሄዳችሁ ቼክ መደረግ ነው። ሆስፒታሎች አልተዘጉም፣ ኢመርጀንሲ ክፍት ነው። ድንገተኛ ሄዳችሁ ቼክ መደረግ ትችላላችሁ። ሌላው ደግሞ አንድ ብሪፍሊ ሜንሽን የማደርገው ምንድነው የሎንግ ተርም ኢፌክቱ አንዳንድ የምናያቸው ነገሮች ፊዚካሊ የሚታዩት ምንድነው? አሁን አንድ ሰው የኤክስሬይ ሲደረግ ደረቱን የኮቪድ ይዞት ወይም ታሞ ሆስፒታል ገብቶ ኤክስሬይ አለ እንደ ሲቲ ስካን ማለት ደግሞ ትንሽ ዲቴይልድ የሆነ ኤክስሬይ ሲወሰድ አንዳንዱ ሰው በጣም በሚገርም ሁኔታ ነው ሳምባው የሚቀየረው። ጠባሳው ይሄ በሽታ የሚተው ጠባሳ ለአንዳንድ ሰው በጣም የከፋ ደረጃ ላይ ሊያደርስ ይችላል። እንዲያውም እንደዚህ የሳምባ ትራንስፕላንት የተደረገላቸው ሪፖርትድ የሆኑ ኬሶች አሉ። አንደኛው እዚህ ቶሮንቶ ጀነራል ውስጥ እና እዛ ደረጃ ድረስ ጉዳት ሊያደርስ ስለሚችል ያው ለመግለጽ ያህል ነው የሚተው ምን አይነት ችግር አለው ከሎንግ ተርም ኢፌክቱ ምንድነው የሚለው። እንደተገለጸው በአሁኑ ሰዓት ብዙ ክሊር የሆነ ነገር የለም፣ ግን አንዳንድ ኤርሊ ሳይን የሚያሳየው ጥሩ የሆነ ነገር እንዳልሆነ ነው። እና ክትባቱን አግኝተን ራሳችን መከላከል መቻል እንግዲህ አለብን ማለት ነው። ሁለት ጥያቄዎች አሉ ከዚህ በኋላ የመጡ። ከዛ በፊት አንድ ነገር ልጨምር እዚህ ጋር። እሺ ጎ ሄድ ይደርሳል። ስክሪን ሼር እያደረኩ ነው፣ እንደሚታይ ተስፋ አደርጋለሁ። የኮቪድ ሎንግ ሆለርስ ካናዳ ሰፖርት ግሩፕ አለ። እንደዚህ ኮቪድ ከያዛችሁ በኋላ ለረጅም ጊዜ የቆዩ ሰዎች ያንን ግሩፕ ጆይን ማድረግና ኢንፎርሜሽን መውሰድ ይጠቅማል። አንድ እሱ ነው። ሁለተኛው ብዙ ስተዲዎች ባናይም ብዙዎቹ ከዛ ታመው የተሻላቸው ያገገሙ ሰዎች ቫክሲን ሲወስዱ አብዛኛው የሚያስቸግራቸው ሲምፕተም ትንሽ ይቀንሳል። እሱን ኢንፎርሜሽን ለመጨመር ነው። ግን ፔሸንቶቹ ከሪፖርት ከሚያደርጉት ነው። ስተዲ ላይ ወይም ጽሁፍ ላይ ገና እኔ እስካሁን አላገኘውም። ሌላኛው ቅድም ዶክተር ኤፍሬም ባውንስ ባክ የሚለው የጆን ሆፕኪንስ 5 ስቴፖችን የሚያሳየው ላይ የብሪዚንግ ኤክሰርሳይዝ ራስን ስታሚናን ዴቨሎፕ ለማድረግ የሚደረጉ ኤክሰርሳይሶች እነሱን መከታተሉ ጥሩ ነው ለማለት ነው። ታንክ ዩ ዶክተር ይደርሳል። ወደሚቀጥለው ጥያቄ ስንሄድ እንግዲህ ለፓናሊስቶቹ ኦፕን አደርጋለሁ። የፈለጋችሁ ይህንን መመለስ ትችላላችሁ። አንደኛው የኮቪድ ክትባት እንደ ፍሉ ሾት በየአመቱ ይሰጣል ወይ ይላል። እንግዲህ እሱን ጥያቄ ለአንድ ሰው ተዋለው። የሚቀጥለው ደግሞ ከኮቪድ ቫክሲን በኋላ ማርገዝ አይቻልም ይባላል። ይሄ እውነት ነው ወይስ አይደለም? እንግዲህ ይሄ ጥያቄ ሁለተኛው ጥያቄ ቀጥታ ላንብበውና ኢንተርፕሬት ማድረግ ይቻላል። ሰላም ናት የጠየቀችው ይሄንን I heard you can't have babies after taking the COVID vaccine. Is that true? That's the direct question that came. እና የመጀመሪያው ስለ በየአመቱ ይሰጣል ወይ አይሰጥም የሚለው ክትባቱን ዶክተር ኤፍሬም ትሞክረዋለህ? እንግዲህ ምን እስካሁን ድረስ የታወቀ ጉዳይ የለውም። ምናልባት ከፍሉ ኤክስፒሪየንስ ከተነሳን ምናልባት ምነው ሚቴት የሚያደርግ ቫይረስም ስለሆነ ምናልባት ያስፈልግ ይሆናል። ግን እስካሁን ድረስ ያስፈልጋል አያስፈልግም የሚለውን ነገር ጥናቱ ገና የተጨረሰ ነገር አይደለም። ራሱ አንቲቦዲውም ቅድም ሊደርሳ እንዳለው ወደ 290 ቀን ነው እንደዚህ ነው
ዲቴክት ያደረጉት እና የታይም ጉዳይ ነው። አሁን ያስፈልጋል አያስፈልግም ብሎ ለማለት የማይቻል ስለሆነ ታይም እየጨመረ በሄደ ቁጥር እንግዲህ የዛን ጊዜ ነው መታወቅ የሚችለው። ምናልባት አመት በላይ የማይቆይ ከሆነ የሰውነት መከላከያው ቢያስፈልግ ይሆናል ቦስተር። ከዛ በላይ የሚቆይ ከሆነ ላያስፈልግ ይችል ይሆናል። አይ ቲንክ በጊዜ የምናውቀው ነገር ነው እንጂ አሁን የሚታወቅ ነገር ያለ መሰለኝም። በጣም ጥሩ ዶክተር የምስራች የእርግዝና የመጣውን ኦኬ እንግዲህ በሁለት በኩል ያስኬዳል። አንደኛው ፈርቲሊቲ ወይም ደግሞ የማርገዝ ችሎታን ይወስናል ወይ ነው። ምንም ሆርሞናል ኢፌክት የለውም። አክቲቭ ኢንግሪዲየንቱም ቢሆን ወይም ደግሞ ፓሲቭ ኢንግሪዲየንቶቹም ቢሆኑ ከፈርቲሊቲ ጋር ምንም የሚያገናኘው ነገር የለም። ሆርሞናል ኢፌክትም የለውም። አንድ እሱ ነው። ሁለተኛ ደግሞ ከተከተብኩስ በኋላ ማርገዝ እችላለሁ ወይ ለሚለው ደግሞ በእርግዝና ጊዜ ኤኒ ታይም ከዴይ 1 እስከሚወለድበት ጊዜ ድረስ ባለው ጊዜ ውስጥ መውሰድ ይቻላል ነው የሚባለው። ስለዚህ ከተከተቡም በኋላ ማርገዝ ይቻላል። ፈርቲሊቲም ጋር ምንም ግንኙነት የለውም። ማርገዝ ይቻላል። በሁለት በኩል ነው ያየው ጥያቄው። በጣም ጥሩ። አሁን እስካሁን እንደዚህ የመጡ ጥያቄዎች እነዚህ ይመስላሉ። ቃል ለመጨመር ያክል ምናልባት እሺ ይሰማል ቃል አሁን ቅድም ቡስተር ያስፈልጋል ወይ የሚባለው ልክ ዶክተር ኤፍሬም እንዳለው አናውቅ። ይሄንን ግን የምንረዳው እኛ ነን። እሺ ኢንተርናሽናሊ ግሎባሊ እንዳለ ዓለማት ክትባት ሲከተቡ የሚቀያየሩት ቫይረሶች ሲጠፉ ተስፋችን ይጨመረ ይሆናልና በየጊዜው የሚያስከትበን ነገር የሚቀንስልናል እና በዘገየ ቁጥር ግን ቅድም እንዳወራ ነው ቫይረሶቹ ይቀያየራሉ። ስለዚህ ሌላ ችግር ውስጥ ነው የምንገባው። ቡስተር ያስፈልጋል፣ ሌላ ክትባት ያስፈልጋል። አሁን እኔ እዚህ ጋር ኤምፋሳይዝ ማድረግ በፈልገው እኛ ስንከተብ የምንከተበው ለራሳችን ብቻ አይደለም። እኔ ስከተብ ቤተሰቤንም አስቤ ነው የምከተበው። እናንተም ስትከተቡ በዛ መልኩ ካልሆነ እኔ አይነካኝ የሚል ነገር የለም። እኔ ከማን እለያለሁ? እና በሱ መልኩ መመልከቱ ጥሩ ነው። አንድ ጥያቄ የመጣ አድቪል መውሰድ ይቻላል የሚል ጥያቄ አለ እና አንድ ጥያቄ ጠይቋል እና አይ ቲንክ ይህንን ለመመለስ ያህል ምክንያቱም አድቪልም ቢሆን ታይለኖልም መውሰድ ይቻላል። በተለይ በትኩሳትና ይህን ቁርጥማት ምን በሚኖርበት ጊዜ ታይለኖልም እስከ 3000 ግራም ድረስ መውሰድ ይቻላል በየ6 በ4 በየ6 ሰዓቱ። አድቪልም እንደዚሁ ከ400 ሚሊግራም ከ200 እስከ 400 በየ6 ሰዓቱ እስከ 2400 ድረስ ሚሊግራም በቀን መውሰድ ይቻላል። ይቻላል ለማለት ያ ነው። አድቪልም መውሰድ ያስፈልጋል በተለይ ሲምፕተሙን የፊት ትኩሳቱ ቁርጥማቱ ምን ነገር እንዲቀንስ። በጣም ጥሩ። ቤት ውስጥ የምናደርጋቸው ነገሮች ሊኖሩ ይችላሉ እንደዛ ራሳችን እንድናገግም የሚረዳ ግን ያው ካስቸገራችሁ ስሜቱ የማይተዋችሁ ከሆነ ያው again ሆስፒታል ነው ወደ ሆስፒታል መሄድና መታየት እንደሚያስፈልግ መናገር እንፈልጋለን መልሰን። ዶክተር ጌትነት ያለውን ትንሽ ለመጨመር ያህል ነው ክትባቱን ስንወስድ ራሳችን ብቻ ሳይሆን ሌላውንም ራሳችን እንረዳለን ሌላውንም እንረዳለን እና በሆስፒታል በኩል የምናየው ምንድነው በአሁኑ ሰዓት በሚዲያ የምትሰሙት for example እነዚህ ቀዶ ጥገና ሰርጀሪ ምናምን የተለያዩ አይነት አክቲቪቲዎች እንደቀነሱና እንደተዘጉ ነው የሚነገረው እና ስታስቡት አንድ ሰው ጤነኛ ነኝ ብሎ ክትባቱን ባይወስድ እንኳን የኮቪድ የመያዝ አጋጣሚ ይኖራል ለሌላው የማሳለፍ አጋጣሚም አለ እና በተስፋፋ ቁጥር የሚውቴሽን የሚቀይረው ብቻ ሳይሆን ባለው የሄልዝ ኬር ሲስተማችን ላይ የሚያመጣው ጫና ከፍተኛ ነው እና አንድ ሰው ታሞ ኮቪድ ባልሆነ ችግር ሆስፒታል ልግባ ቢል አልጋ ማይኖርበት ደረጃም እየደረስን ነበር። እንደ አሁን ትንሽ እግዚአብሔር ይመስገን ትንሽ ጋብ ብሏል እንጂ ሁላችንም አፌክት የሚያደርግ ነው። ጤነኛ ሆነን ወጣት ሆነን አዛውንት ሆነን ሁላችንም አፌክት የሚያደርግ ችግር ነው ዳይሬክትሊ ወይም ኢንዳይሬክትሊ እና እሱንም እንድናስብበት ብዬ ነው። አሁን ሌላ ጥያቄ አንድ ያየሁት ምን አለ አይተዋል? ዶክተር ዮሐንስ እጁን አውጥቶ ቆይቶ ስለነበር እሱን ለእሱን እንድረስና የሚቀጥለውን ጥያቄ አይቼዋለሁ። ዶክተር ኤፍሬም ወደዛ መለስ እንላለን። ዶክተር ዮሐንስ go ahead.
አንሚት አድርገው ዶክተር እንደምን አመሻችሁ። ይሰማል? ይሰማል። እንደምን ዋላችሁ። ለሁለተኛው ዙር ውይይት በጣም አመሰግናለሁ። እንደገና እንግዲህ ምን ያህሉ ሰው ባለፈው እንደነበር አላውቅም። ምናልባት አብዛኛው ሰው ዛሬ ያለው ባለፈው ጊዜ ያልነበረ ሊሆን ይችላልና በህብረተሰባችን ውስጥ ትልቁ ችግር አሁን ክትባቱን ላለመውሰድ ምክንያት የሚሆኑት እነዚህ ሳይድ ኢፌክቶች ይኖራሉ የሚለው በሳይንስ እና በማስረጃ ያልተደገፈ ያልተጨበጠ ዝም ብሎ በወርድ ኦፍ ማውዝ የሚሄደው ነገር ነው በህብረተሰባችን ውስጥ አሁን ትልቅ እንቅፋት እየፈጠረ ያለውና ባለፈው ጊዜ ዶክተር ይደርሳል የክትባቶቹን አይነትና ይሄ ክትባት ኦሬዲ ለምሳሌ የኤምአርኤንኤው ክትባት ለሴሎቻችን ኢንስትራክሽን ከሰጠ በኋላ እሱ ራሱ ዲስትሮይ እንደሚደረግና ከዛ በኋላ ያው ሴሎችን ለሚቀጥለው ወራሪ ተውሳክ እንደሚያዘጋጅ ያ ነበርና አሁን በሚወሩት ወሬዎች ያለው ልክ ያ ክትባት ወይንም ያ ክትባቱ ገብቶ መሴንጀር አርኤንኤውም ይሁን የዲኤንኤውም ገብቶ ራሱ ሰውነት ውስጥ ኢንተግሬት አድርጎ የራሱን ስራ እንደሚጀምር አይነት መንፈስ ስላለ ምናልባት እኔ ስገባ ትንሽ ደቂቃዎች ዘግይቼ ነው የገባሁትና ተብሎ ከሆነ አላውቅም ግን ካልተባለ ልክ ዶክተር ይደርሳል ባለፈው ጊዜ ያቀረበው የክትባቶቹ አይነትና ሜካኒዝሙ የሚሰሩበት ሁኔታ ትንሽ ባጭሩ ለሰው ቢገለጽ ጥሩ ይመስለኛል። እንትኑን በማስረጃ ለመደገፍ የሚመች ይመስለኛል። ክትባቱ በሰውነት ላይ ሌላ ሳይድ ኢፌክት እንደሌለውና የታዘዘውን ሰርቶ እንደሚወጣ ወይም እንደሚደመሰስ እንጂ የራሱን ስራ እዛ ውስጥ እንደማይጀምር ይሄንን ለሰው ማስረዳቱ ጥሩ ይመስለኛል እና ያንን ማድረግ ከተቻለ ብዬ ነው። አመሰግናለሁ። ዶክተር ይደርሳል ይሄን ሞክረዋል ባለፈውም ዲስከስ አድርገው ስለነበር አንሚት አድርገው ጥሩ አዎ እንግዲህ ሜካኒዝሙ በተለይ ሁለት አይነት ቫክሲኖች ናቸው ያሉት አንደኛው ኤምአርኤንኤ ቫክሲን የሚባለው ፋይዘር እና ሞደርና የተሰሩበት ነው ባለፈው እንደተናገርነው ፕሮሰስ ጠብቆ የተሰሩ ቫክሲኖች ናቸው ዝም ብሎ ራሽ ተደርጎ ክሊኒካል ትራያል በደንብ ሳይደረግለት ይወጡ አይደሉም እሱን ጠብቀው ነው ያደረጉት ግን ያጠረ የመሰለን አንደኛ የፈንዲንግ ችግር ስለሌለ በአጭር ጊዜ ስለተሰራ ሳይንቲስቶቹም ሪዛልቱ እና ዴታው አቬይለብል ሲሆን ወዲያውኑ ቼክ ስለሚያደርጉት ለዛ ፕሮሰሱን አሳጥሮልናል 7-8 ዓመት የሚወስደውን በአንድ ዓመት ውስጥ ኤፌክቲቭ የሆነ ቫክሲን አግኝተናል ነው ቫክሲኖቹ ሁለት አይነት ናቸው አንደኛው ቫይራል ቬክተር የሚባል ነው ይህ ምን ማለት ነው ጉንፋን የሚያመጡ አዴኖ ቫይረስ የሚባሉትን በጣም በሽታ የማያመጡ ግን ከጉንፋን ከሚያመጡ ፋሚሊ የሆኑትን አዴኖ ቫይረስ የሚባሉትን ይጫኑና እንደ ሜሴንጀር ሆነው በሰውነታችን ላይ ይወጋሉ ማለት ነው አሁን ይሄ እነ ፋይዘር እና ጄጄ የሚሰሩበት ነው እሱ ከገባ በኋላ ያ ቫይረስ አስትራዜኔካ እና ጆንሰን ኤንድ ጆንሰን አስትራዜኔካ እና ጆንሰን ኤንድ ጆንሰን ቫይራል ቬክተር ከገባ በኋላ ቫይረሱ ይጠፋል ግን የሰውነታችን ማስል ላይ ነው የሚወጋው የማስል ሴሎቹ እሱን ይቀበሉና ምን ያደርጋሉ ስፓይክ ፕሮቲን ይሰራሉ ስፓይክ ፕሮቲን የኮሮና ቫይረስን ሚሚክ የሚያደርገው ወን ካራክተሪስቲካሊ የሚታወቅበት እንትኑ ነው እና እሱን የመሰለ ነገር ፕሮቲን የሰውነታችን ማስሎች ይሰሩና እሱ በሰውነት ውስጥ በሚዘዋወርበት ጊዜ ኢሚዩን ሲስተሙን አላርም ያደርግና አንቲቦዲ ፎርም ያደርጋል የአንቲቦዲ እውነተኛው ኮሮና ቫይረስ በሚገባበት ጊዜ ወዲያውኑ በሽታ እንዳያመጣ ድራሹን ያጠፋዋል ማለት ነው ይሄ የቫይራል ቬክተር ወይም አስትራዜኔካ እና ጆንሰን ኤንድ ጆንሰን ቫክሲን የተሰሩበት ነው አዲስ ቴክኖሎጂ አይደለም የቆየ ቴክኖሎጂ ነው ካሁን በፊት ሌሎች ሚዝል እንደዚህ የመሳሰሉ ቫክሲኖች ሁሉ የተሰሩት በእንደዚህ አይነት ሁኔታ ነው ለማለት ነው ሌላው ትንሽ አዲስ የመሰለ ኤምአርኤንኤ ቫክሲን ነው እሱ ደግሞ ፋይዘር እና ሞደርና የተሰሩበት ነው በሳርስ ከመጣበት ጊዜ ጀምሮ ያንን ቴክኖሎጂ ሲሞክሩ ቆይተዋል
እና እንደም መርስ ሚድል ኢስተርን ሬስፓይረተሪ እንደሚባለው ሲመጣ ለሱ ቫክሲን ሁሉ አንድ ሁለት ትራይ አድርገው ከዛ በሽታው ስለጠፋ ያው ቫክሲኑን የሚያመርት ማኑፋክቸረር የለም ገበያ ከሌለ አይሰሩትም ቆመ ማለት ነው እና አሁን ይሄ ኮቪድ በሚመጣበት ጊዜ በዛ ቴክኖሎጂ ላይ ቤዝድ አድርገው ነው እንደውም አሁን የሞደርናው ባለቤት ፈጣሪው ሰውዬ ቶሮንቶ ስካርቦሮ ኔቲቭ ነው እና ከዛውን ወደ ሃርቫርድ ሄዶ ከአሜሪካኖቹ ጋር ሆኖ የሚሰራው ማለት ነው እና ያውን ቫክሲን እየለመን የምናመጣው ራሳችን ሰው በሰራው ነው ማለት ነው ያን ቴክኖሎጂ ተጠቅመው ወይም ከነበራቸው እውቀት ላይ አዳብረው አሁን ኢፌክቲቭ የሆነ ቫክሲን መስራት ቻሉ ማለት ነው ስለዚህ እሱም ሰውነት ውስጥ ከተወጋ በኋላ ሜሴንጀር አርኤንኤው መልእክት ነው ይዞ የሚሄደው ልክ ማስል ሴሎች ውስጥ ከገባ ጊዜ ጀምሮ የማስል ሴሎቹን ስፓይክ ፕሮቲን ፎርም አድርጎ ይላል ማለት ነው ልክ የቫይራል ቬክተሩ እንደ ፕሮሰስ እንደሄደው ይሄዳል መንገዱ የሚለያየው ምንድነው ኬሪ የተደረጉበት መንገድ ነው ይሄኛው ኤምአርኤንኤ ቫክሲን ነው ኦርደር ይዞ ሄዶ ማስሎችን የሚያዛቸው ያኛው በቫክሲን በምንድነው በቫይረስ ላይ ተጭኖ ነው የሚሄደው ማለት ነው ሁለቱም ግን ሰውነት ውስጥ ከገቡ በኋላ ከ72 ሰዓት በኋላ ይጠፋሉ ኤምአርኤንኤው ቫይራል ቬክተሩ ስለዚህ ወደ ሰውነታችን ዲኤንኤ ጋር ምንም የሚያገናኛቸው ነገር የለም በዚህ ቫክሲንም ላይ ቺፕ የሚባል ነገር የለም ሲምፕል የሆነ ፕሮሰስ ነው የተጠቀሙት ኦፍ ኮርስ ሳይንሱ አሜዚንግ ነው በደንብ ላየው ሰው ሰውነታችን ነው ከዛ በኋላ ያን ኢንፎርሜሽን ወስዶ ስፓይክ ፕሮቲን ሚሚክ የሚያደርገውን የኮሮና ቫይረስ ሚሚክ የሚያደርገው ስፓይክ ፕሮቲን በተሰራበት ጊዜ እሱ በሰውነታችን ውስጥ በሚዘዋወርበት ጊዜ የኢሚዩን ሲስተማችን አንቲቦዲ ፎርም ያደርጋል ማለት ነው የአንቲቦዲ እውነተኛ ኮሮና ቫይረስ በሚመጣበት ጊዜ ይከላከላል ማለት ነው ባጭሩ እንግዲህ የሜካኒዝሙ ይሄንን ይመስላል ከባለፈው የቀጠለ ነው ምናልባት ፈርዘር ዲቴል ማየት ከፈለጋችሁ አይ ቲንክ ዩቲዩብ ላይ ስቲል ይኖራል ያ ቪዲዮ ማየት ይቻላል ታንክ ዩ ዶክተር ይደርሳል ዶክተር አሰፋ ኮሜንት አለ መሰለኝ we'll get to you የዩቲዩብ ቪዲዮ በተለያየ በኩል ማግኘት ይቻላል ሄዳችሁ የብርሃን ቲቪ ጉግል ብታረጉ ካለፈው የነበረውን ዝግጅት በቪዲዮ ሁለት ፓርት ታገኛላችሁ ይሄ ሁሉ ዝርዝር አንዳንድ ጥያቄ የሚጠይቀው አሁን እዛ ላይ የነበረ ነው ሸገር ሚዲያም ወደ ካልጋሪ ያሉት ኦንላይን ነው ሁሉም ሰው አክሰስ ማድረግ ይችላል በዛም ዩቲዩብ ላይ ገብታችሁ ጉግል ልታደርጉ ትችላላችሁ ብርሃን ቲቪ ሸገር ሚዲያ and አዲስ ቅኝት ሶስቱን እንግዲህ ሰርች ማድረግ ትችላላችሁ ዶክተር አሰፋ ወደ እርስዎ እንሄድ እንግዲህ ዶክተር ይደርሳል ባለው ላይ ለመጨመር ሜሴንጀር አርኤንኤ ለሰውነታችን ባዳ የሆነ ነገር አይደለም ኦሬዲ ሰውነታችን ውስጥ ያለ ሶፍትዌር ነው ያንዳንዱ የሰውነታችን ሴሎች አንዳንድ ነገር ለመገንባት የሚነጋገሩበት ሶፍትዌር አሁን ከውጭ የተሰራ ሜሴንጀር አርኤንኤ እዛ ኮፒ ነው ለሰውነታችን አዲስ ነገር አይደለም it's very important ብዙ ሰው እያሰበ ያለው ኤምአርኤንኤ እኛ ሲንተሳይዝ አሁን ሳይንስ ሲንተሳይዝ ያደረገው ነገር ነው የሚመስለው ያ ኦሬዲ ሰውነታችን ከሴሎች ወይም ደግሞ ምን አይነት ፕሮቲን ያስፈልጋል ይሄን ነገር ለመገንባት በሚባልበት ጊዜ የሚልከው ሶፍትዌር ነው እንደዚህ አይነት ፕሮቲን ቢልድ እንድታረግልኝ ይፈልጋለሁ ብሎ የተለያዩ የሴል ክፍሎችን የሚያዝበት ሶፍትዌር ነው እንደ ኮምፒውተር አድርገን ብናስበው ያ ነገር አዲስ አይደለም ሰውነታችን ውስጥ ያለውን ነገር ነው እየተጠቀመ ያለው ሳይንስ አሁን የደረስንበት የሳይንስ ደረጃ እዛ ላይ ደርሶ ነው ይሄን ነገር መጠቀም ይችላል ድሮ አሁን ከውጪ ለምሳሌ ቫይረሱን ቢልድ ተደርጎ የቫይረሱ ዲኤንኤ ሲኩዌንስ ተደርጎ ያ ሁሉ ነገር ጊዜ ይፈጅ ነበር አሁን ግን ያንን ሁሉ እንደገና ኮምፒውተር ቢልድ አድርጎ ሶፍትዌር ቢልድ ከማድረግ አሁን ሶፍትዌሩን ብቻ ለሰውነታችን ፊድ ማድረግ እና that's how it works it's አዲስ አይደለም ለሰውነታችን በጣም ጥሩ አናሎጂ ነው እና ያለውን ሲስተም ነው የምንጠቀመው ሰውነታችን በተደረጉት ጥናቶች እንግዲህ ብዙ ዴኬድስ ብዙ አመታት የተጠና ፕሮሰስ ነው
እና ያንን ተጠቅመን ያንን እውቀት ተጠቅመን ነው እንግዲህ ይህንን ቫክሲን መስራት የተቻለው። ጊዜውን ማጠር ያለ ፓርትሊ ቢኮዝ ኦፍ ዳት። አንድ ትንሽ ረዘም ያለ ጥያቄ አለ ከክብረት መኳንንት ነው ይህንን ጥያቄ የተጠየቀው። እንግዲህ አነበዋለሁ፣ ግን ዋናው ሜሴጁ ምንድን ነው? ለምንድን ነው የዚህ አርኤንኤ ቫክሲን ኢንተርቫሉ ከመጀመሪያው አንደኛው ሾት እና ሁለተኛው ሾት መካከል ያለው ጊዜ መጀመሪያ 3 ሳምንት ተባለ፣ ከዛ ወደ 4 ሳምንት፣ ከዛ ወደ 3 ወር እና ይሄ ትንሽ አርቢትራሪ ይመስላል። ኤቪደንስ አለው ወይስ ዝም ብለው እንትኑ ክትባቱ እጥረት ስላለ ነው ዝም ብለው የሚያራዝሙት ነው የሚለው? I think that gets to the heart of the question. ይሄንን ወደ ማን ልውሰድ እንግዲህ? ማን ነው ይሄንን የሚመልሰው? እኔ ልሞክር። እሺ ዶክተር ይደርሳል ጎሄድ። ትክክል ነው። እንግዲህ የተለያዩ መጀመሪያ ላይ ክሊኒካል ትራያል ላይ የሞከሩት ያው ለፋይዘር 21 ቀን ለሞደርና 28 ቀን አድርገው ነው እና አብዛኞቹ እሱን እየተከተሉ እና እጥረት ከመጣ በኋላ ቢቆይስ የሚል ወይም ሌሎችን ከቨር ለማድረግ ምን ያህል ማራዘም ይችላል በሚለው እስከ 42 ቀን ድረስ ተሄዷል ለነዛ እንትኖች ማለት ነው። በኋላ ወደ ኤምአርኤንኤ ቫክሲኖች ማለት ነው። ከዛ ይሄ ያለ የአስትራዜኒካ ስተዲ ፌብሩዋሪ ላይ ኦፊሻል ሆኖ ሲወጣ ሁለተኛው ዶዝ መሆን ያለበት 112 ቀን በኋላ ነው ወይ 3 ወር በኋላ ነው የሚል ስለመጣ እሱን ተጠቅመው እንግዲህ እኛ እዚህ ካናዳ ብቻ ነው እና ደሃ ሀገሮች የቫክሲን ችግር ያለባቸው ብቻ ይመስሉኛል ሰከንድ ዶዝን ዲሌይ ያደረጉት እና ሁለተኛው ዶዝ በ3 ወር ወይም በ112 ቀን እንዲራዘም የተደረገበት ምክንያት በዛ በኩል በተገኘው እንደ ኤቪደንስ ተቆጥሮ ማለት ነው በአስትራዜኔካ ላይ ያለው ማለት ነው። ይሄንን ካረጉ በኋላ የራሳቸውን ጥናት አድርገው ስቲል ኢፌክቲቭ እንደሆነ የፓርሻል ፕሮቴክሽን ስላለው እስከ 180 ቀን እንደሚሆን ቅድም ስላይዶች ላይ ለማሳየት እንደሞከር ነው። ስቲል ፉሊ አይደለም ፕሮቴክሽን የሚኖረው ፓርሻል ፕሮቴክሽን ነው የሚኖረው። ግን ከተደራሽነቱ አንፃር ብዙ ሰው ለማድረስ ያህል ሲባል ያንን አራዝመውታል ነው። አሁን አቅርቦቱ እየጨመረ ሲመጣ የምንቆይበት ጊዜ እያጠረ ነው። እዚህ አሁን ምናልባት ሰምታችሁ ከሆነ የሄልዝ ኬር ወርከሮቹ አስቀድመው ሊወስዱ ይችላሉ የሚል ነገር መጥቷል። ስለዚህ ቫክሲን እንደ ልብ ካለና የቫክሲን ክሊኒኮቹ ፉሊ ፋንክሽናል የሆኑ ከመጡ ሌላውም ሰው 112 ቀን ከመጠበቅ ይልቅ ቀድሞ ሊወስድ የሚችልበት መንገድ ይኖራል እና የሚታይ የሚመስለኝ የአቅርቦት ጉዳይ ነው ቀኖቹን ወደዚህና ወደዛ የሚገፋቸው ብዬ አስባለሁ። ሌላ የምትጨምሩበት ካለ ችግር የለውም ጨምሩ። ጨርሻለሁ። ታንክ ዩ ዶክተር ይደርሳል። እንግዲህ በደንብ የሚመጡ ጥያቄዎች እኔም አንዳንድ ጊዜ ራሳችንን እንጠይቃለን። ከህዝቡ የሚመጣው ጥያቄ ደግሞ ህዝቡ ምን አይነት ኮንሰርን እና ምን አይነት አስተሳሰብ እንዳለው የሚገልጽ ነው። እንግዲህ በጣም I'm very proud በህብረተሰባችን የሚመጡት ጥያቄዎች ብዙ ጥርጥር ውስጥ የተመሰረቱ ምናምን ባይሆኑም ያለውን ጥያቄ ህዝቡ ኮሚኒቲ ፐብሊክ ውስጥ ያለውን ጥያቄ ሪፍሌክት የሚያደርጉ ናቸው። ግን መጀመሪያ ላይ እንዳልኩት ማንም ሰው ያለውን ኮንሰርን ሼር ቢያደርግ ሌላ ሰው ሊኖር ይችላል እንደዛ አይነት ጥርጣሬ የሚኖረውም ወይም አንሰርተንቲ ጥያቄ የሚኖርና ሁላችሁ ያላችሁን ጥያቄ ጠይቁን። ወደ የሚቀጥለው ሲሄድ ደግሞ ከደጀኔ ሸዋርካቢ የመጣ ጥያቄ ነው፣ አነባዋለሁ። ከዚህ በፊት ብለድ ክሎት ያለበት ሰው መከተብ ይችላል ወይ? መከተብ ካለበት የትኛውን ክትባት የሚል ጥያቄ ነው የመጣ። መመለስ መሞከር እችላለሁ። የኔም ቢሆን መጀመሪያ ቅድም በተደነገው መልስ ላይ ለምን 16 ዊክስ ሆነ የሚያለውን በደንብ ተብራርቶ ተመልሷል። ለማንኛውም ግን አናሎጂም ለመስጠት ሳይሆን ስኬርሲቲ ቢያመጣውም በቂ ነው። 6 ልጆች ቢኖርህ እና ቁርስ በቂ ባይኖርህ ሁሉንም ለማዳረስ አከፋፍለህ ትቆይና
12 ሰዓት ብታቆያቸው ይሻላል እንጂ አንዱን አጥግበህ ከምታቆይ እና ሌሎቹ ከሚራቡ በዛ መልኩ ብናስበው ጥሩ ነው። ግን ያደርሳቸዋል። ኢሚዩን ሲስተሙም እንደሱ ነው። ኢቨን 16 ዊክስ ያደርሳል። 70% ፕሮቴክሽንን ይዘህ ትሄዳለህ። 90% ለመሆን 95% ለመሆን ግን ወዲያው በተወሰነለት ጊዜ በ21 እና በ28 ቀን ቢሰጥ ጥሩ ነበር። ግን ፐብሊክ ሄልዝን ማሰብ ጥሩ ነው። ኢንዲቪጁዋልስ ማሰብና ፐብሊክ ሄልዝን ማሰብ አብሮ ያስፈልጋል። በዛ መልኩ ነው የምናስበው። ለዛም ነው አሁን ኢንዲቪጁዋልስ ፕራዮሪቲ ለመስጠት ኢሚዩኒቲያቸው የጎደለባቸው ሰዎች ቶሎ ይሰጣቸው ተባለ። ሆነ ፐብሊክ ሄልዝ ፐርስፔክቲቭ ግን ማዳረስ አለብን በሚል ነው የተካሄደው። የሚቀጥለው ጥያቄን በተመለከተ ብለድ ክሎትን በተመለከተ ብለድ ክሎት የሚከለክል የለም። ይሄኛው ስፔሲፊክ የሆነ ብለድ ክሎት ፕላትሌት ካውንት ብዙ ጊዜ ደም በሚረጋበት ጊዜ ያለ ፕላትሌት ሩቲንሊ የምናየው ቬነስ ክሎት አይደለም። እግራችን ላይ ሆኖ ይሄኛው ስፔሲፊካሊ ቫክሲን ኢንዲዩስድ ትሮምቦቲክ ትሮምቦሳይቶፒኒያ ዋይት የፕላትሌት ነምበርስ በጣም የቀነሰ ፕላትሌት ፒኤፍ ፋክተር 4 የሚባል የሚጨርስ ነው እና ይሄ በምርመራ ነው እንጂ የሚገኘው ራሱ ለማወቅም አስቸጋሪ። ከዚህ በፊት ለምሳሌ ሄፓሪን የሚባል መድኃኒት ወስዶ ደሙ የረጋበት ቢኖር እንደዛ አይነቱ አይወስድም። አለበለዛ አሁን በአውሮፕላን ሲጓዝ ቆይቶ በብዙ ጊዜ በመቆየቱ ምክንያት ደሙ የረጋ ሰው አይወስደውም ተብሎ የተባለ አይደለም። የሚወሰዱት ቫክሲኖቹ ግን ግልጽ ናቸው። አሁን ሞደርና እና ፋይዘር ነው አሁን ያለንም ምንወስደው። በፊት ለነበሩት ሰዎች አስትራዘኔካ ለተሰጣቸው ነው ይሄ ብለድ ክሎት የሚያሳስብ የነበረው። እሱ ኢትስ አውት ኦፍ ኩዌሽን። ስለዚህ አሁን እሱን ብዙ የሚያሳስብ አይመስለኝም። ትንሽ እዚህ ጋር ልጨምር አንድ ነገር። ሄሎ ይሰማል? ለኔ ነው የሚሰማው። ለኔም ተሰማኛል። ቃል ፍሪዝ አድርጓል። አንተ ቀጥል። ኦኬ አሁን ይሄ ክሎት ለሚለው ነው። እዚህ ስላይድ ላይ እንደምታዩት እንደውም ክሎት ያለባቸው ሰዎች ብዙ መቆየት የለባቸውም ቫክሲን ለመውሰድ። ለምን ብትሉ አንዱ ሪስክ እኮ የኮቪድ ኢንፌክሽን ሪስክ እኮ ክሎት ዴቨሎፕ አድርጎ መሞት ነው። እና ክሎት ያለባቸው ሰዎች ደግሞ ቅድሚያ ነው ክትባት ማግኘት ያለባቸው። ለምን ኮቪድ አሁን ቫክሲን ወስዶ ክሎት የሚኖረው እንግዲህ 1/100,000 ነው ቅድም ስናወራ የነበረው። 100 ሰዎች ግን ኮቪድ ከተያዙ ከ100 ሰዎች ውስጥ ግን አንዱ ሆስፒታል ውስጥ ገብቶ አይሲ ውስጥ ገብቶ ክሎት ዴቨሎፕ አድርጎ ችግር ውስጥ ይገባል ነው። እና እንደውም እንዲህ አይነት ሰዎች ናቸው ቅድሚያ መውሰድ ያለባቸው ብዬ አጽንኦት ለማድረግ ነው እዚህ ጋር የመጣሁት። ሌላኛው ምን አይነት መውሰድ የትኛውን ቫክሲን ነው ታዲያ መወስደው የሚል ጥያቄ አለ። ይሄም እንደ አቅርቦት ነው። አሁን በዚህ ሳምንት ጀምሮ ምርጫ ስላለን ኤምአርኤንኤ ቫክሲን ፕሪፈርድ ነው ብሏል ናሲ፣ እሱን መውሰድ ነው። ምርጫ በሌለበት ሰዓት ግን የተገኘውን መውሰድ ጥሩ ነው። አስትራዜኔካም ቢሆን ማለት ነው። ለምን ሪስኩ ከ100 ኬዞች አንድ ነው ክሎት የሚኖረው። ግን 100 ሰው ኮቪድ ቢያዝ ግን አንዱ አይሲ ውስጥ ይገባል። እና ንጽጽሩ ያንን እያያችሁት ለማለት ነው። ጨርሻለሁ። አሰፋ ነኝ። አንዴ በፊት በተባለው ጥያቄ ላይ ኮሜንት ማድረግ ፈልጌ ነው። ለምንድን ነው እስከ 16 ሳምንት ነው ምናምን መቆየት ያለብን የተባለው? there is a sound public health theory ያለው ያ የተደረገበት ከምንም ተነስተው አይደል። ክትባት እንግዲህ ክትባት ጎሎች አንዱ በሽታው እንዳይተላለፍ ማድረግ፣ በሽታውም ከተያዘ ሰው ህመሙና ሞት እንዳይኖር፣ ሶስተኛው ደግሞ በአጭር ጊዜ ውስጥ herd immunity እንትን ለማድረግ እና በወቅቱ በተፈጠረው ጥረት ምክንያት ያ ሶስተኛው ጎል herd immunity የምንለው በአጭር ጊዜ ውስጥ መድረስ የምንችለው ምን በማድረግ ነው የሚባለው ጥያቄ ፖዝ በሚደረግበት ጊዜ አንዳንድ ዶዝ ምንደርስ ብንሰጥ ብዙ ዞ ከቨር በማድረግ እዛ herd immunity የምንለው ቦታ ላይ በቶሎ መድረስ እንችላለን ከሚለው theoretical ground ተነስተው ነው ያንን ውሳኔ ወሰኑት እንጂ ከምንም ተነስተው አይደለም። there is a sound public health argument for that. Thank you Dr. Assafa. ትንሽ ኔትወርክ ችግር ነበረኝ ሎግ አውት ሆኜ ነበር። Thank you for keeping it going.
መለስ እንበልና ዶክተር ካልኪን አንድ ጥያቄ ምናልባት ከዚህ በፊት የታለፋል አንድ የጠየቀው ሰው እኔ ኮቪድ ይዤ ድኜ ነበረ ግን ኮንጀስትድ ኖዝ አለኝ አሁንም እና why did I have that የሚል ጥያቄ ነው እንትን ጠይቆ ነበር ምናልባት ሚስ አድርገው እንደሆነ አላውቅም እና እሱን ጥያቄ go ahead I think ለዚህ መመለስ ቅድም እንደተባለው ነው እያንዳንዱ ለምሳሌ በሚይዝበት ጊዜ የሚሰማ ስሜቶች አሉ ከዳኑም በኋላ የሚቀጥሉ አሉ ሪሊ ከነዚህ ውስጥ ይሄ አሁን የተባለው የአፍንጫ መታፈን ጉዳይ ሊቀጥል ይችላል ይሄ ለምን ያህል ጊዜ ይቀጥላል ብሎ ለማለት አስቸጋሪ ነው ምናልባት ጥቂት ወራት ሊሆን ይችላል ጥቂት ሳምንታት ሊሆን ይችላል ስለዚህ ዋናው ነገር ምንድነው አንዳንድ ነገር ለኮንጀክሽን የማፈኑን የሚያቀል ነገር እንደ ስፕሬይ እየወሰዱ መጠበቅ ነው እንጂ there is no any special ነገር እንትን የሚያደርገው ነገር የለም እንደተባለው ነው የተለያዩ ስሜቶች የተለያዩ ጊዜ ሊቆዩ ይችላል ድካም ለምሳሌ ብዙ ጊዜ ሊቆይ ይችላልና I think በዛ አይነት መንገድ መመለስ የሚገባው ይመስለኛል ጨርሻለሁ ኦኬ thank you የቻት ላይ የነበሩት አንድ ጥያቄ ነበር አሁን መልሼ ስገባ የጠፋሉ ግን አንደኛው ጥያቄ ምንድነው ለምንድነው ሁለት ክትባት የሚያስፈልገው በመሰረቱ ምንድነው ለምንድነው አንድ ብቻ ማንወስደው እንደው ጥያቄ እንግዲህ ዶክተር የመስራች አድሬስ ታደርጊዋለሽ በኮቪድ ክትባት ብቻ አይደለም በሌላው ለምሳሌ ሄፓታይተስ ቫክሲን እንዳው 3 ክትባት ነው እንትን የሚለው ለምንድነው የመጀመሪያው ኢሚዩኒቲ ለተወሰነ ጊዜ እንትን ይላል ከዛ በኋላ ሁለተኛው ቡስት ነው የሚያደርገው ምንድነው ከመጀመሪያው ላይ ሁለተኛው ቫክሲን በሚሰጥበት ጊዜ ቶሎ የኢሚዩኒቲ ሌቭሉን ወደ ላይ ይሰቅለዋል እና ቡስተር የሚባለው ለዛ ነው እና ያው በቂ ኢሚዩኒቲ ሌቭል አይኖርም ወይም ደግሞ ብዙ ላስት አያደርግም ለዛ ነው ቡስተር የሚያስፈልገው በብዙ ኤግዛምፕል ለመስጠት ለምሳሌ ኤችፒቪ ቫክሲን 3 ጊዜ ነው የሚሰጠው ሄፓታይተስ 2 ነው የሚሰጠው ሌሎችም ኢሚዩናይዜሽኖች እንዳውም ሚዝልስ ቫክሲን በአሁኑ ጊዜ እንዳውም 2 ነው የሚሰጠው ድሮ 1 ነበር የሚሰጠው ምክንያቱም ከተወሰነ ጊዜ በኋላ ዌር ዳውን ያደርጋል ይወርዳል ኢሚዩኒቲው ለዛ ነው ሌላው ጥያቄ ደግሞ አሁን የመጣ ሳይሆን እንዲያም አሁን እየተነጋገርኩኝ የመጣለ እዛ ያንኛውን አዲስን ጥያቄ ከመመለሳችን በፊት ከኦታዋ አካባቢ አንዳንድ ጥያቄዎች ተልከውልን ነበር ባለፈው ሳምንት ውስጥ ስለ ጡት ስለሚያጠቡ እናቶች የመጣ ጥያቄ ነው ቫክሲኔትድ መሆን ይችላል ወይ ጡት እያጠባሁኝ ቫክሲኑ ወይም ክትባቱን ከተቀበልኩኝ ደግሞ ልጄን ሊጠብቀው ይችላል ወይስ ኢሚዩኒቲ ትራንስፈር ሊሆን ይችላል የሚለው ጥያቄ ነው ወደ እንግዲህ የፈለገ ሰው መመለስ ይችላል ይሄንን I can address that yes go ahead please Dr. Asafa yeah yes መከተብ ይችላሉ የሚያጠቡ እናቶች መከተብ ይችላሉ ክትባቱ ደግሞ በእናት ጡት ወይም በእናት ወተት ውስጥ አልፎ ወደ ልጁ አይደል ልጁንም አፌክት አያደርገው ኮምፕሊትሊ ባሪየር አለ ወደዛ አልፉም ወደ ልጁም ስለማያልፍ ልጁም ላይ የሚያመጣው ጉዳትም ወይም ጥቅም የሚል ኦኬ ጨርሻለሁ ለመጨመር ያክል ቃል ወደ መጨረሻው የርግዝና ጊዜም ይሄ ክትባት ይሰጣል ልጅ ከተወለደ በኋላ እንደውም ምንም የሚከለክለው ነገር የለም ባለን ዕውቀት በርግዝና ጊዜ የተከተበ ክትባት የተወለደው ልጅ እንደውም እስከ 6 ወር ድረስ መጠነኛ መከላከል እንደሚሰጠው ነው የምናውቀው እና በዛ መልኩ እንደውም በመጨረሻ ሰዓት የተቃረበ ሰው ቢከተብ ወይም ጡት የሚያጠባ ሰው ቢከተብ ይጠቅማል እንጂ አይጎዳም በሚል ለመጨመር ነው በጣም ጥሩ አንድ ጥያቄ አለ በአሁኑ ሰዓት እንግዲህ ወደ 9 ሰዓት እየተጠጋን ነው ከ7 እስከ 9 ነው ይሄንን ያዘጋጀ ነው ፓናል ውስጥ ያሉት ዶክተሮች ቅር እንደማያላቸው ይገባኛል ጥያቄዎች ካሉ ትንሽ አለፍ ብለንም ከ9 ሰዓት አልፈን መመለስ እንችላለን
ከዛ በተረፈ ግን ያው እስከ 9 ነው እንግዲህ ፕላን የተደረገው። ባንቲሁን ትእዛዙ የጠየቀው ጥያቄ ነው ይሄ። ክትባቶች ለአንዳንድ ሰዎች ከክትባት በኋላ በጣም ያመማቸው ሁለተኛውን ሲወስዱ የበለጠ ይጠነክርባቸው ይሆን ወይ? አስትራዘኔካ ስለነበረ መለወጥ ይሻላል ወይ የሚለው እንግዲህ ይቅርታ እዛ እና እንግዲህ ያው go ahead ይደርሳል አንተ ትመልሰዋለህ። አዎ ብዙውን ጊዜ እንግዲህ አስትራዘኔካን ከወሰድን የመጀመሪያው ዶዝ ላይ ከወሰዱ በኋላ ያው ክሎት ከአንድ ወይም 1.7 ከመቶ ሺህ ሊኖር ይችላል ነው እንግዲህ ሳይድ ኢፌክቱ። እና ሁለተኛው ግን በሚወስዱበት ጊዜ ሪስኩ ሎው ነው። 1 ከ600 ሺህ ነው እስካሁን ባለው። ዩኬ ውስጥ 9 ሚሊዮን ሰዎች 9 ሚሊዮን ኬዝ ተሰጥቶ 15 ኬዝ ብቻ ነው የነበረው ከሰከንድ አስትራዜኔካ ማለት ነው። ጠቅላላ ይሄ እንደው የቫክሲን ከተወጋን በኋላ አንዳንዴ ቁርጥማት፣ ራስ ምታት፣ ድካም፣ ብርድ ማለት ነገሩ እሱን ከሆነ እያነሳን ያለ ነው። ለብዙዎቹ የታየው በብዛት ያንገር የሆኑ ከ50 በታች ላሉ ፕሬዘንቴሽን ላይ አቀርበነው ነበር እና ትንሽ ሴቶችም ላይ ይበዛል ሳይድ ኢፌክት ማለት ነው። ከመጀመሪያው ይልቅ ሁለተኛው በተለይ አሜሪካ ሀገር የወሰዱት ከአንድ ቀን በኋላ ፋይዘር የወሰዱት ሰዎች ሁለተኛው ላይ ትንሽ የበረታ ምልክት አሳይቷል። ኦል ኢን ኦል ግን ምልክቱ እንደዚህ ሳይድ ኢፌክቶች በጣም ትንሽ ናቸው፣ ቀላል ናቸው። መድኃኒት በመውሰድ ሊታገሳቸው የሚችሉ ነገሮች ናቸው እና ለክፉ የሚያመጡ አይደሉም የሚበረቱትም ማለት ነው። ታንክ ዩ። አይ ቲንክ ቃል ለመጨመር እዚህ ላይ እንግዲህ ይደርሳል ዶክተር ይደርሳል እንዳለው ከእያንዳንዱ እንደ ሰው ይለያያል። ራሴን ብትወስድ እኔ ወስጄ የመጀመሪያው የተወጋሁበት ቦታ ትንሽ ህመም ነበረኝ፣ ሌላ ተሰማኝ የለ። ሁለተኛውም ወስጄ ሴም ቲንግ ነው። ባለቤቴ ግን ወስዳ ተወግቻለሁ እያለች ነው የምትጠይቀው እና እንደ ሰው ይለያያል። አንዳንዱ የመጀመሪያ ምንም ነገር ሳይኖር ክትባቱ ከወሰዱ ሁለተኛው ላይ ትኩሳት፣ ሰውነት መቆርጠም፣ ድካም እንደዚህ አይነት ነገር ለአንድ ቀን ለሁለት ቀን ሊያጋጥም ይችላል። ያንን እንደተባለው ምንድነው አድር ወርታ ያለውን እየወሰዱ የሚሻል ነገር ነው እንጂ ብዙ የሚቆይ ነገር ስላልሆነ እንደ የሰው ሁኔታ የሚለያይ መሆኑን ለማስገንዘብ ያህል ነው። አንድ የመጣ ጥያቄ አለ። ያንን ከመጠየቄ በፊት አንድ የሚጨመር ጡት ከሚያጠቡ እናቶች ጋር የተያዘውን ጥያቄ ተመልሷል። በእርግዝና ጊዜ ደግሞ ይቅርታ እንግዲህ ዲስኮኔክትድ ሆኜ ሳለ ተነጋግራችሁ ካልሆነ በስተቀር ያው ያረገዙ ሴቶች ኮቪድ ሲይዛቸው በጣም እንደሚከፋባቸው ነው እንግዲህ ያለን እስካሁን ድረስ ያለን ኢንፎርሜሽን እና ዴታ የሚያሳየው እና በዛ የተነሳ እንዲያውም ፕራዮሪቲ ሆነው ያረገዙ ሴቶች እንዲሰጣቸው ክትባቱ እንዲሰጣቸው ሬኮመንድ ተደርጓል እና ሴፍ እንደሆነ ነው እስካሁን ድረስ የሚታወቀው እና እሱን ለማለት ያህል ብዬ ነው። በእምነት የመጣ ጥያቄ ታሞ የተነሳ ወይም እያገገመ ያለ ሰው ክትባቱን መውሰድ የሚችለው መቼ ነው ነው መሰለኝ ጥያቄ። I'm not sure if the question is about timing or maybe we can address both. Yeah, go ahead. Dr. Yemisarach, go ahead. Okay. ኮቪድ የታመመ ሰው ካገገመ በኋላ ወይም ደግሞ ሲምፕተም ፍሪ ከሆነ ወይም ደግሞ 14 ቀን ከሞላው በኋላ ሊወስድ ይችላል። እንደዛ ነው እንግዲህ ሬጉሌሽን አሁን ያለው። ሲምፕተም እያለው ትኩሳት እያለው ሳል እያለው ቫክሲን መውሰዱ ተገቢ አይደለም። ምክንያቱም ሌላ ሳይድ ኢፌክት ቢፈጠር ከቫክሲኑ ነው ወይስ ከኮቪዱ ከያዘው ነው እና ለመለየት ስለማይቻል 2 ሳምንት ከተያዘበት ወይም ደግሞ ሲምፕተም ፍሪ ከሆነ ሲምፕተሙ ከጠፋለት በኋላ መከተል ይችላል።
ድሮ 3 ወር ጠብቁ ይባል ነበር። አሁን እንደተባለው በቫሪያንቱ የተነሳ ቶሎ ሌላ ከጥቂት ጊዜ በኋላ ቶሎ እንደገና ኢንፌክትድ ሊሆን ስለሚችል ቶሎ ቢወስደው ይሻላል። 3 ወር መጠበቅ አያስፈልግም። ታንኪ ዶክተር ምስራች የተደገመ ይመስለኛል። እንግዲህ ከሰለሞን የመጣ ጥያቄ ነው። ባጭሩ መልሷል። መጀመሪያ አስትራዘነካ የወሰደ ሰው ሁለተኛው ሌላ አይነት ክትባት መቀየር ይችላል የሚለውን እንግዲህ በአሁኑ ሰዓት ዶክተር ይደርሳል ሌሎችም እንደገለጹት ጥናት እየተደረገ ነው። ሜቢ በጁን መጨረሻ ላይ የዚህ ጥናት ዩናይትድ ኪንግደም ውስጥ የሚካሄደው ጥናት ውጤት ሊመጣ ይችላል። ግን ያው በአሁኑ ባለው መሰረት ቢቻልም ያው ፋይዘር እና ሞደርና የኤምአርኤንኤ አንድ አይነት ክትባት ስለሆነ ተመሳሳይ ሜተድ ስለሆነ የሚጠቀሙት እነሱን መቀየር ይችል ይሆናል ተብሎ ነው የሚታሰበው። ግን ገና ኢንፎርሜሽኑ የለንም። እስኪወጣ መጠበቅ አለብን። ያው ጆንሰን ኤንድ ጆንሰን እና አስትራዜኔካ ደግሞ የተመሳሰለ ዴሊቨሪ ስላላቸው እነሱ ቀያየሩ ይችላሉ የሚባል አስተሳሰብ አለ። ግን ኮንፈርምድ የሆነ ኢንፎርሜሽን የለንም በአሁኑ ሰዓት። ከኦታዋ አካባቢ የነበሩትን ጥያቄዎች ታለፉትን አንዳንዶችን ፈጠን ብለን መልሳቸው። እሺ ጎሄድ ይደርሳል። ቫክሲን ከመድኃኒት ጋር ኢንተራክት ያደርጋል ወይ የሚል ጥያቄ አለ። አንዳቸው ፓናሊስት መመለስ ይችላሉ። የሚቀጥለው ጥያቄ ይቀጥላል። ዶክተር ጌትነት ትመልሰዋለህ? ራስ መልሰው። ኦኬ። በአሁኑ ሰዓት እንግዲህ ኮንትራኢንዲኬሽን ወይም የሚከለክል ክትባትን የሚከለክል መድኃኒት የለም። አንደኛው ኤክሰፕሽን የሚሆነው እስካሁን የሚታወቀው ሄፓሪን የሚባለው ነው። ይሄ ደግሞ የደም መርጋት ላለባቸው ሰዎች ለአንዳንድ ሰዎች የሚሰጥ መድኃኒት ነው። ኮመን የሆነ ሜዲኬሽን አይደለም። ሆስፒታል ውስጥ ለገቡ ሰዎችም አልፎ አልፎ ነው የሚሰጠው። ለየት ያለ መድኃኒት ነው። ሌላው የደም መርጋትን ለመከላከል የሚሰጠው እና ሾርት አንሰር የሚሆነው ምንም አይነት መድኃኒት ከሄፓሪን በስተቀር እስካሁን የሚታወቅ የለም ክትባት የሚከለክል ማለት ነው። go ahead. I am pregnant እርጉዝ ነኝ እና ቫክሲኑን ለመውሰድ እያሰብኩ ነው እና መውሰድ ከመረጥኩ አይዲያል ታይም መቼ ነው የሚል ጥያቄ አለ። At the time of the pregnancy, which time of the pregnancy should I take the vaccine? No. እኔ ልመልስልህ። ኦኬ ሬኮመንድድ የሆነው ኤኒ ታይም መውሰድ ይቻላል። ግን ታይሚንጉ ሆስፒታል ለመውለድ ሴትዮዋ ከመግባቷ በፊት ሁለቱንም ኮምፕሊት አድርጋ ብትገባ ይመረጣል ነው የሚባለው። ኦኬ ስለዚህ አንደኛ ቶሎ መውሰዱ በእርግዝና ጊዜ ኢንፌክሽን ኮቪድም ከማግኘት ይከላከላል። ኖ ማተር ዋት በ6 ወር ለምሳሌ ቢሆን ወሰደችው እንደገና ሁለተኛውን ዶዝ አለማራዘም እንደሌላው እንደኛን ለምሳሌ 16 ዊክስ የሚያራዝሙ አይመስለኝም። በጊዜው ነው የሚወጉት። ምክንያቱም ኤኒ ታይም ዴሊቨር ለማድረግ ስለምትችል ፕሮቴክትድ ሆና እንድትገባ ነው ሆስፒታል የሚፈልገው with full dose. ዶክተር ይደርሳል ሌሎች ጥያቄዎች አሉ? አብዛኛው የመለስናቸው ይመስለኛል። አንዱ I have a ምንድነው የቤተሰብ ሃይ ሪስክ የሆነ ቤተሰብ አባል አለኝ እና አንደኛውን ተወግቶ ሁለተኛውን እየጠበቁ ስለሆነ ሁለተኛውን ዶዝ አክሮስ ዘ ቦርደር ድራይቭ አድርጌ ወስጄ አሜሪካ እንዲወጉ ማድረግ እችላለሁ ወይም እንደዛ ማሰብ ፖሲብል ነው ወይ የሚል ጥያቄ አለ። Those are personal decisions. ከቻለ ጥሩ ነው። ከባድ ጥያቄ ነው። take the risk. እኔ ቫክሲን ክሊኒክ ውስጥ ስሰራ ሪቨርስ አጋጥሞኛል። አሜሪካ ሀገር የመጀመሪያውን ቫክሲን ወስዶ ያው ሁለተኛውን ደግሞ እዚህ የወሰደ ሰው አለ። ትራከር ነው ትራክ ድራይቨር ስለሆነ ነው።
ግን ከተቻለና የሚሰጥ ከሆነ just by all means ነው የሚባለው ግን ቦርደሩ ስለተዘጋ እንዴት ማለት እንችላለን ጥያቄ ነው የጠየቁ ሰዎች እንደው መልስ ካላቸው ለኛም ቢያስረዱን ጥሩ ነው እዚህ ላይ ይደርሳል ሪሊ የሰውዬ ከሐኪሙ ጋራ መነጋገር መቻል አለበት ምክንያቱም ምን አይነት ሃይ ሪስክ ነው ያለው በሽተኛው ሃይ ሪስክ ካታጎሪ ሁለተኛ ዶስ ሾርት እንደሚሆንበት ካታጎሪ ውስጥ ከሆነ እዚሁ ቶሎ ማግኘት ይችላል ሊያጥርላቸው ይችላል ማለት ነው አለዚያ ግን መቆየት የሚችል ሰው ከሆነ ይቆያል ወይም ደግሞ ፖሲቢሊቲ ካለም ሄዶ መከተብ ይቻላል ግን መጀመሪያ እዚህ ያለውን ሪስክ አሰስመንት መደረግ ይኖርበታል ብያምናለሁ ዶክተር አሰፋ የምትጨምረው ነገር አለ ዶክተር አሰፋ አንሚት አርግ ሚት ነው ያ ዶክተር ምስራች ብለዋለች ሁለተኛው ነገር ደግሞ I don't think እንደበፊቱ ይሄ የተሰጣቸው ቀጠሮ ድረስ የምንጠብቅ አይመስለኝም as of next week I think that if I am right on a vaccine committee የሃምበር ሪቨርስ ኮሚቴ ውስጥ አለሁበት እና as of next week the second dose እንጀምራለን እና ያን ያህል የሚያስጠብቅ አይመስለኝም ካሁን ወዲያ ያለው ሁኔታ ጨርሻለሁ በጣም ጥሩ እንግዲህ አሁን ሰዓቱንም እያየሁ ነው ከ9 ሰዓት ትንሽ አለፍ ስላለ አስቀድሜ እንግዲህ ከጥያቄ መለም ካሁን በኋላ እስከማየው ድረስ አስቀድሜ ማመስገን የምፈልገው ፓናሊስቶቹ ሁሉም ሰው ስራ ላይ ያለው ቢዚ ነው ኤቭሪዋን እና ፓርቲሲፓንቶቹም እናንተ የመጣችሁት የምታዩትም ሰዎች ጊዜያችሁን ወስዳችሁ ስለተሳተፋችሁ እናመሰግናለን የእናንተ ጥያቄ የሁላችንም ጥያቄ ነውና እናንተ በጠየቃችሁ ጥያቄ ሌሎችም ሰዎች እንደሚረዱበት እዚህ የመጡም ቢሆኑ በኋላ በኦንላይን የሚያዩት ሰዎች እንደሚረዱበት ተስፋ አደርጋለሁ የአቶ አቤ እንግዳ ሰው ከኦታዋ እንግዲህ በኮሚኒቲ ሊደርሺፕ እነዚህ ጥያቄ ጠይቀው ይሄ ሁለተኛው ሴሽን እንዲዘጋጅልን ስላሉ እሳቸውንም አመሰግናለሁ እንግዲህ የኢትዮጵያን ካናዲያን ፊዚሽን አሶሲዬሽን የተመሰረተው እንደዚህ አይነት ስራ ለመስራት ነው አዲስ ብንሆንም የሚቀጥሉት እንግዲህ አመታት በጣም ፍሩትፉል እንደሚሆኑ ነው የምንገምተው ስራችንም የሚሆነው ህብረተሰባችንን ጤና ለመጠበቅና እዚህም ያለውንም ሆነ አገር ቤት ያለውን ህዝብ እንዴት ነው ህዝባችንን ጤናውን ጠብቀን ከፍ የምናደርገው የሚለውን ተመስርተን ነው እንግዲህ ስራችንን የምንሰራው አሁን በኮቪድ ቢሆንም ወደፊትም የተለያዩ አይነት የጤና ችግሮችን ስፔሲፊክ በሆነ መንገድ አድረስ የምናደርግበት የምንወያይበት የምንጫወተው ሚና ይኖራል እና እርዳታ ለመስጠት ዝግጁ ነን ለማለት ነው እናመሰግናችኋለን እንግዲህ በቅርቡ ሌላ ብዙ አፕዴት የሚደረግ ነገር ካለ ያው ዙም ነው አሁን ከፈት ድረስ ዙም ሚቲንግ ነው የሚኖረው ለፓርቲሲፓንቶቹ ለነ ዶክተር ኤፍሬም ዶክተር ምስራች ይደርሳል ዶክተር ይደርሳል እና ዶክተር ጌትነት ቴንኪው ላለው የምትጨምሩት ነገር ካለ ፕሊዝ ጎ ሄድ አንድ ነገር መናገር እንፈልጋለን from public health point of view እንደተባለው ክትባቱን እንደዚህ ለማዳረስ ነው የተፈለገው herd immunity ለመፍጠርና እንዳይስፋፋ ነው ግን ዋና የሚያስፋፋው እንትኑን ማነው ኮቪድ በሽታውን አሁን ቅድም የተጠየቀ ጥያቄ ነበር እንዴት አቃለው ጉንፋን ይሆን ወይስ ኮቪድ በአሁኑ ጊዜ በthird wave ጊዜ ፔሸንቶች ሲደውሉልኝ ኤኒባዲ አንድ ሰው ወይም ሁለት ሰው ብቻ ነው ኔጌቲቭ የሆነው በሙሉ ቴስት አድርጉ ተከራክሬ ነው ቴስት አድርጉ ምላቸው ምክንያቱም ማይልድ ስለሆነ በጣም ሄስታንት ናቸው ቴስት መደረግ የማይፈልግ ሰው ብዙ ነው ግን ለራስ ብቻ ሳይሆን ለሌላ ሰው ላለማስተላለፍ ሃይ ሪስክ ለሆኑ ሰዎች ላይ ላለማስተላለፍ እኛ ስናውቀው ነው መጠንቀቅ የምንችለው ስለዚህ የጉንፋን ሲምፕተም በአሁኑ ጊዜ ካላችሁ ባካችሁ ቴስት አድርጉ የዛን ጊዜ ነው መጠንቀቅ የምትችሉት እና ሌላውም ሰው ራሱን ፕሮቴክት ማድረግ የሚችለው እና ባካችሁ ቴስት አድርጉ እኔ በአሁኑ ጊዜ ጉንፋን አላየሁም አቶ አቤ
የሚያስተላልፉት ሜሴጅ አለ ከመጨረሳችን በፊት? ከተፈቀደልኝ በጣም ነው ማመሰግነው እና እግዚአብሔር ይስጥልን። ይሄ ለካናዳ ላለነው ሰዎች እጅግ እድለኛ መሆናችንን ለመግለጽ ነው። እንደዚህ አይነት እድል ሌሎች አላገኙም። ባለፈው 2 ሳምንት ገደማ ኦታዋ ፐብሊክ ሄልዝ ሰዎች ጋር ስንነጋገር ይህንን ነገር ነግሬያቸው ነበረ። የትም ከተማ እንደዚህ አይነት በራሳቸው ቋንቋ፣ በራሳቸው ባህል፣ በራሳቸው አመለካከት እንደዚህ አይነት ነገር ያዘጋጁ ብዙም የለም እና ለኢትዮጵያ ካናዲያን ሐኪሞች ማህበር ከፍ ያለ ምስጋና አቅርብልኝ ብለውኛል የኦታዋ ፐብሊክ ሄልዝ። በእኛም በኩል በኦታዋ ነዋሪዎችም በሌሎችም በኩል እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ይባርካቸው። አሜን። አቶ አቤ እናመሰግናለን። እንግዲህ ሎንግ ዊኬንድ ነው። በጣም እናመሰግናለን። ሁላችሁም ተሳትፋችሁ ጊዜያችሁን መስዋዕት አድርጋችሁ ስለተገኛችሁ እናመሰግናለን። enjoy the rest of the weekend. እንግዲህ በቅርቡ ጊዜ እንደምንገናኝ ተስፋ እናደርጋለን። Thank you, God. Bye. Bye. Bye, everybody. Good job, everybody. Bye. Bye. Bye-bye. Good night.